መቃብር ስንት ዘመድ አለው መሰላችሁ? በዚህ ዓለም በጣም ብዙ ዘመድ ነው ያለው። ጥሩ ነገር የሰጠቻቸውን ቤተክርስቲያን ይጠሏታል። ተመልከቱ። ፊደል ቀርጻ ያስተማረች ቤተክርስቲያንን ይጠሏታል፣ የመቃብር ዘመዶች ማለት ነው። ባጭር ቃል ግን አንድ ነገር ልንገራችሁ። ሰይጣን አስገድዶ የሚያስክደው የለም፣ ክርስቶስም አስገድዶ የሚያጸድቀው የለም። ሰይጣን አስገድዶ ቢያስኮንን ጻድቅ አይገኝም ነበረ። እግዚአብሔር አስገድዶ ቢያጸድቅ ኃጥአን አይገኙም ነበረ። ሰው ሁሉ የሚሰራው በገዛ ፈቃዱ ነው ማለት። አይ ጅብ ደግሞ አንድ ነገሩ ገረመኝ። በጣም ብዙ ችግር እንደሆነ ጅብ ሲበላ ጭንቅላትን ይበላል፣ ይህን ዝጋ ሙልጭ አድርጎ ይበላል፣ ከዛ እግርን ይበላል፣ እጅ ግን አይበላም። ምን አይበላም? ባሪ ንገሩኝ እንጂ እርግጠኛ ነኝ የምነግራችሁ እጅ አይበላም ጅብ። ለምን ቢባል በዚህ እጅ እኮ አጥንት ተጥሎ አንድ ቀን ቀምሼ ይሆናል ይላል። የት ነው ያለ ካልከኝ አረጋዊ መንፈሳዊ ነው ሄድና መጽሐፈ መነኮሳት ላይ ነው ያለው። ለምን ሲባል በዚህ እጅ አጥንት በልቼ ይሆናል አለ። ተመልከቱ። ያበላችሁ ሰው ከጅብ ይብሳል ይላል አይደል? ነገራችን ሰው ያጎረው ሰው ሲጎድል ይለያያል። ሲጎድል ትዳራችሁን የምታፈርሱ ከሆነ ጅብ ባሉ ጅብ ኃያል መለኮቱን በደካማ ስጋ፣ ስፍወነቱን በውሱን ስጋ፣ ብርሃንነቱን በሚጨልምበት ስጋ፣ የማይራብነቱን በሚራብ ስጋ፣ የማይደክምነቱን በሚደክም ስጋ፣ የማይሰደድ እሱ በሚሰደድ ስጋ፣ የማይለብስ እሱ በሚለብስ ስጋ ይገለጥ ዘንድ ወይጥቡ አጥባይተ ብእሲት የድንግል ማርያምን የሰው ልጆች የድንግል ማርያምን ልጅ የድንግል ማርያምን ጡት ይጠባ ዘንድ ምን አጠጋው? ያንን በነገስታት ቤት መወለድ ሲገባው በቤተልሔም ይወለድ ዘንድ ምን አጠጋው? ተመልከቱ። ነገስታቱ ይከቡት ዘንድ ይገባዋል እንጂ መላእክት መጥተው ሊከቡት ይገባዋል እንጂ እረኞች ሊከቡት ምን አጠጋው? በቤተ መንግስት ሽቶ ይረፈረፍለታል ይረጭለታል እንጂ በከብት በረት የአህያን ትንፋሽ ይቀበል ዘንድ ምን አጠጋው? ነገስታት ይከቡታል እንጂ ከብቶች ይከቡት ዘንድ ምን አጠጋው? ወርቅ ይነጠፍለታል እንጂ ከብቶች በልተው ያተረፉት ሳር ይጎዘጎዝለት ዘንድ ምን አጠጋው? ለመላእክት ብርሃንን ያለበሰ ጨርቅ አለበሰቶ ቆጽለ በለሶን እናቱ የበለስ ቅጠል ቆርጣ ዓለም ሰው ትከርነው ዘንድ ምን አጠጋው? በቤተልሔም በርዶት ድሬቶ ጨርቅን አሮጌ ጨርቅን ታለብሰው ዘንድ ለመላእክት ብርሃንን ያለበሰ ምን አጠጋው? ተመልከቱ። ሄሮድስ ያሳድደው ዘንድ ለምን ዕዳዬ ነው አንተን ፈጥሬ ላድንህ ብመጣ በምን ዕዳዬ ታሳድደኛለህ ሳይል ይሰደድ ዘንድ ምን አጠጋው? ዓለማትን የሚመግብ ከእናቱ ጡትሽን አጥቢኝ ራበኝ እያለ የእናቱን ጡት ይዞ እናቱን ይለምን ዘንድ ምን አጠጋው? በደመና የሚጫን በድንግል ማርያም ጀርባ ላይ ሆኖ ግብፅ ይወርድ ዘንድ ምን አጠጋው? ለመላእክት የሚመግባቸው በሁሉ ቦታ የመላ እንደ ሰው ፈርቶ ይሸሽ ዘንድ ሰው መሆኑን ይገልጥ ዘንድ ምን አጠጋው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እሺ ጥሩ ነው። ጌትነቱን እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ ዓለማትን ፈጥሮ የሚገዛ የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ፍጥረታት ሳይኖሩ ምስጋና ከባሕርዩ እየፈለቀለት ሲመሰገን የኖረ ዓለምን በማይመረመር ጥበቡ የፈጠረ ሰው ለመሆን መጥቶ ከውድቀታችን ያነሳን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እስኪ በሉ አሜን በሉ። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ክቡር መምህራችን የኔታ አስተራዬ የደብሩ የድጓ መምህር፣ የሌሎቹን ስም አልጠየቅኩም ይቅር በሉኝ። እሳቸው ራሳቸውንም ደብቀዋል ይመስለኛል። የደብራችን የስብከተ ወንጌል ኃላፊ ናቸው።
እሺ የዚህ ቤተክርስቲያን ሰባኪ ወንጌል እንግዲህ ሁላችሁንም እዚህ ነው እያገኘኋችሁ ያለሁት። ዘማሪያን እናንተንም በመጨመር አባቶች ካህናት፣ የቅድስት ቤተክርስቲያን ልጆች ምእመናን፣ ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አመሻችሁ፣ እንደምን አመሻችሁ፣ እንደምን አመሻችሁ። እግዚአብሔር ይመስገን ያስባላችሁ። እግዚአብሔር ይመስገን አይደል? ብናመሰግን አንደበት ሰጥቶን ነው አይደል? ብንመጣ እግር ሰጥቶን ነው። ብናድር ሕይወታችንን በሰው እጅ ሳያደርግ በእጁ አድርጎት ነው። በሰው እጅ ቢሆን ተዘግተን እናልቅ ነበር አይደል? እንደዚህ እንደ ቴክኒኩ እና እግዚአብሔርን ለማመስገን ብዙ ምክንያት አለና ከዛ የተነሳ እግዚአብሔር ይመስገን። ምን ነው እግዚአብሔር ይመስገን? አይ እኔ እንደሱ አይደለም ያልኩት። አዲስ አበባ ሰው እልልታ በጣም ይወዳልና ጎበዝ ነው ብዬ ነው ሰው ራሱ አሜን ነው የሚባለው። እስኪ እግዚአብሔር ይመስገን ወይ? እኔ አሁን እልል ያሉትን እናት አልነቀፍኩም። እግዚአብሔር ያክብርልኝ እናቴ። ቅኖች እንደዚያ ናቸው ብዬ ነው አይደል? ጥያቄ ሲጠየቅ ቶሎ የሚመልስ ቅዱስ ጴጥሮስ ነው። ከዛም የተነሳ ነበር እግዚአብሔር ቅንነቱን አይቶ የሐዋርያት አለቃ ያደረገው ማለት ነው። ቅን መሆን እኔ ሌሎቹ ጠማማ ናቸው አላልኩም። እሺ አደራችሁን። ሰው መቼም ፀሐይ ስትመሰገን ጨረቃ መስደብ ዶግማ ይመስለዋል። ጨረቃ ስትመሰገን ኮከብ መስደብ ዶግማ አይደለም። ኮከብን ለማመስገን እዚህ ጋር ያለ ላይት መሳደብ ዶግማ አይደለም። እግዚአብሔር ባለጸጋ ነው። እግዚአብሔርን ለማመስገን ቅዱሳንን መሳደብ ግዴታ አይደለም እንኳን ነው እንዴ? ግዴታ ይመስላቸውና እግዚአብሔርን ለማመስገን ቅዱሳንን የሚሳደቡ ሰዎች አሉና ከዛ ተለይተን እግዚአብሔርን እንድናመሰግነው አይምሮውን ያድለን። የትምህርታችን ርዕስ ለተወሰነ ደቂቃም ቢሆን የምንማማርበት የትምህርታችን ርዕስ ልሳነ ከለባቲከ ላዕለ ጸላይቱ፣ የውሾችህ አንደበት በጠላትህ ላይ ነው በሚል ይሆናል። እስኪ በሉ የውሾችህ በሉ አንደበት በማን ላይ ነው? ምንድነው ያላችሁት? የአዲስ አበባ ውሻ ስለማይጮህ የአዲስ አበባ ሰው ብዙ አይረዳም ይመስለኛል ይናል። ምናልባት የአዲስ አበባ ሰው ውሻ ፈሪ ነው። አስፋልቱ ላይ ያለውን ውሻ አይደለም የሚፈራው፣ የታሰረው ነው አይደል? እና የውሻ አፍ ወደ ማን ነው? በሉ ወደ ጠላት በሉ እንጂ። እስኪ በሉ የውሾች አንደበት በሉ ወደ ጠላትህ ነው። ለመጨረሻ ጊዜ አንድ ጊዜ ብቻ በሉልኝ። የውሾች አንደበት ወደ ጠላትህ ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። መዝሙረ ዳዊት ምዕራፍ 67 ቁጥር 23፣ መዝሙረ ዳዊት ምዕራፍ 68 ቁጥር 23። አንዳንዱ እዛኛው ላይ 67 አንዳንዱ 68 ስለሚያደርግ ነው ይሄ። እና ሁለቱም ላይ እንድታገኙት ቢያንስ ሰባኪው ርዕስ እንኳን ሳይዝ ነው እንደ መጣው እንዳትሉ ብዬ ነው አይደል? አሁን ስልካችሁ ላይ ቼክ የምታደርጉ ሰው ሁሉ ስለምትኖሩ እንደዛ ብዬ ነውና በጣም የሚገርም አንድ ነገር ልንገራችሁ። ውሻ መጽሐፍ ቅዱስ ውስጥ ተጽፏል አልተጻፈም? አቤት ዳዊት ምንድነው መጽሐፍ ቅዱስ ብሎ እንጂ ከኦሪት አንዱ ክፍል ነው አይደል? ውሻ በተጻፈበት መጽሐፍ ቅዱስ ቅዱሳን ተጽፈዋል አይደል? ቅዱሳን በተጻፉበት መጽሐፍ ቅዱስ ሰይጣን ተጽፎ ይገኛል አይደል? ስለዚህ ተመልከቱ፣ እግዚአብሔር ባለጸጋ ነው። ስለ ውሻም እንኳን በመጽሐፍ ቅዱስ ሲጻፍ ያላፈረ እግዚአብሔር ለቅዱሳን ገድል ሲጻፍ እግዚአብሔር ፈጽሞ አያፍርም። ውሻ በመጽሐፍ ቅዱስ ከተጻፈ ላይም ተመልከቱ፣ የእግዚአብሔር መንግስት የምትባለው መጽሐፍ ቅዱስ ናት እኮ። የእግዚአብሔር መንግስቱ የምትባለው የእግዚአብሔር የመንግስቱ ወንጌል ነዋ። ወንጌለ መንግስተ ሰማያት የምትባለው እነሆ መንግስተ ሰማያት መርታ በምታገባው በመጽሐፍ ቅዱስ ላይ ውሻ ከተጻፈ ለቅዱሳን ብጫቂ ወረቀት እግዚአብሔር ይነፍጋቸዋል። በዚያውስ ላይ ተመልከቱ፣ በወረቀት ከመጻፍና በእግዚአብሔር ልብ ከመጻፍ የቱ ይበልጣል? ባሉ ንገሩኝ። እንዲህ አለ ጌታ፣ እናንተስ ወለክሙሰ ተጽፋ አስማቲክሙ በሰማያት። አጋንንት ተገዝተውላቸው ደቀ መዛሙርቱ መጥተው ጌታን እንዲህ አሉት፣ ጌታ አጋንንት ገረሩ ለነ በስምከ፣ በስምህ አጋንንት ተገዙልን።
ደስ ብሎን የመጣ ነው ዛሬ አሉት። ቅዱስ አባ ጊዮርጊስ ዘጋስጫ ሲተረጉም የድቁና ማዕረግ ሰጥቷቸው ነበርና በዚያች አጋንንትን አስለፍልፈው መጥተው ደስ አላቸው አለ። ጌታ ግን ምንድነው ያላቸው? ጎበዞች አጋንንት አስለፈለፋችሁ አይደለም ያላቸው። በዚህ አትደሰቱ። እናንተ መደሰት ካለባችሁ ወለክሙ ተጽፈ አስማቲክሙ በሰማያት፣ የእናንተ ስማችሁ በመንግስተ ሰማያት ተጽፏልና አለ። ተመልከቱ እስኪ በሉ የእናንተ በሉ በየት ተጽፏል? በሰማይ ተጽፏልና። ሰማይ ወረቀት አለ? ይሄን የሚያስረዳኝ ሰው አለ? ሰማይ ጸሐፊ አለ? የለም እኮ። ሰማይ ቀለም የሚበጠብጥ ሰው አለ? የለም። ሰማይ ብራና የሚፍቅ ሰው አለ እንዴ? የለም። ሰማይ ኤዲቲንግ የሚሰራ ሰው አለ እንዴ? የለም እኮ። ሰማይ በሰማይ ማለት ምን ማለት ነው? በሰማይ ማለት እናንተ በሰማይ ከሆነም ድንቅ አይደለም። በሰማይ ስም መጻፍ ብርቅ አይደለም። ሰማይ ቦታ ስለሆነ ማለት ነው። እንግዲህ ምንድነው ያላቸው? ሰማይ በሚባል በእኔ በእግዚአብሔር ልብ ተጽፏል ስማችሁ። የሕይወት መጽሐፍ ተመልከቱ፣ በሕይወት መጽሐፍ ስማችሁ ተጽፏል። የሕይወት መጽሐፍ ማን ነው? ራሱ እግዚአብሔር አይደል እንዴ? አሳየ ሕይወት መጽአ ላድኖ ይላል ቅዱስ ያሬድ። ሕይወትን የሚሰጥ ሕይወት መድኃኒት ክርስቶስ ራሱ ነው። ሕይወት መድኃኒት ክርስቶስ ራሱም ከሆነ ተመልከቱ፣ ስማችሁ በሰማይ ስለተጻፈ ደስ ይበላችሁ ማለት የእናንተ ስም በእኔ ልብ የታሰበ ነውና ደስ ይበላችሁ ማለት ነው። ክርስቲያን የክርስቲያን ስም በእግዚአብሔር ልብ የተጻፈ ነው እንጂ በወረቀት ላይ የተጻፈ አይደለም። በወረቀት ቢጻፍ ይደመሰሳል። በወረቀት ቢጽፉት ዘመናት ይሽራል፣ ያረጃል። ያም ባይሆን ያልፋል። በማያልፈው በእኔ ልብ ተጽፋችኋልና ደስ ይበላችሁ አለ። በእግዚአብሔር ልብ ስለተጻፈን ክብርና ምስጋና ለአምላካችን ይሁንልን። ስለዚህ ተመልከቱ፣ ቆይ እልልታ አታብዙ ትምህርቱን እንድንጨርስ። ስለዚህ ምን አለ መሰላችሁ ቅዱስ ዳዊት ሲናገር ከኋላ ጀምሮ ወይቤ እግዚአብሔር ወፂአ እገብ እንተ ቀላየ ባሕር፣ እግዚአብሔርም አለ ተመልሼ ባሕሩን ከተሻገርኩ በኋላ ወደ ባሕሩ እመለሳለሁ። ምንድነው? ከመይሴራያ እገሪከ በደም ደሜ ማነው እግሬ በደም ይታለል ዘንድ ካለ በኋላ ልሳነ ከለባቲከ ላዕለ ጸላይቱ፣ የውሾችህ አንደበት በጠላትህ ላይ ነው አለ። እስኪ በሉ የውሾችህ በሉ ምን በምን ላይ ነው አለ? የሚጮሁት በማን ላይ ነው አለ? በጠላትህ ላይ ነው። ሁለት አይነት ውሻ አለ። እንግዲህ አሁን ያኛው ነው ያላችሁ ግራ እንዳይገባችሁ ተርጉሜ ወለድ መሰለኝ አንድ ጊዜ። እሱን ግን እያስተማርኩ አይደለም። ዓላማዬ ስለ ውሻ ነው ዛሬ የማስተምረው። ውሻ 9 ትርጉም አለው። ደግ ውሻ 8 ትርጉም ይወስዳል። እኛ እንዳንሆን የሚፈለገው ውሻ ደግሞ 4 ትርጉም ይይዛል። በዚያ ነው የምንጨርሰው ትምህርቱን። ግን እዛ ጋር ስለማንደርስ 3 ብቻ አይተን እንጨርሳለን። ስለዚህ ምንድነው ከወጣው ከባሕሩን ከተሻገርኩ በኋላ ወደ ኋላ እመለሳለሁ ማለት ኤርትራን ከፍዬ እስራኤልን ካሻገርኩ በኋላ ተመልሼ ፈርዖንን አሰጥመዋለሁ። በዚያ ተመልከቱ፣ እግሮቼ በደም ይርሳሉ ማለት ምን ማለት ነው? ፈርዖንን አጥፍቼ ፈርዖንን ከነሰራዊቱ በኤርትራ ባሕር የውሃ ሲሳይ አድርጌው እቀራለሁ ማለት። ለዚህ ነው ባለቅኔው ሲናገር ምን አለ መሰላችሁ? ኢይተርፍ ግፍ ለዘዕድሜሁ ጎንደ እስራኤል ለፈርዖን እስመ አጾርዎ ማይ። ግፍ ቢዘገይም አይቀርም። እስኪ በሉ ግፍ በሉ። እንዴት ብለናል? እስራኤል ለፈርዖን ውሃ ጠጥተውታልና አለ። ይሄ ባለቅኔው ነው። እንዴት ስንለው እስራኤል ለፈርዖን ውሃ ጠጥቶታል። ቅዱስ ኤፍሬም ደግሞ ሲናገር ምን አለ መሰላችሁ? ፈርዖን እስራኤልን በሚያሰጥምበት ባሕር ሰጠመ ይላል። እስኪ በሉ ፈርዖን በሉ ማን በሚያሰጥምበት ባሕር ሰጠመ? እስራኤልን። እንደዚሁም ሁሉ ተመልከቱ፣ ሙሴ የክርስቶስ ምሳሌ ነው። ፈርዖን የዲያብሎስ ምሳሌ ነው። ፈርዖን እስራኤልን በሚያሰጥምበት ባሕር እንደሰጠመ ዲያብሎስ ተመልከቱ ምዕመናንን እየወሰደ አብርሃምን፣ ይስሐቅን፣ ያዕቆብን ባስገባበት በገሃነም በክርስቶስ መስቀል ሰጥሞ ቀረ አለ። ተመልከቱ ትርጉሙ እሱ ነው። ከዚያ ምንድነው መሰላችሁ? ወፂአ እገብ እንተ ቀላየ ባሕር። እኔ ተመልከቱ ወደ መስቀል ከወጣው በኋላ ተመልከቱ እንተ ቀላየ ባሕር፣ ቀላይ የተባለው መስቀል ነው፣ ወንዝ የተባለው ከወንዙ በኋላ እመለሳለሁ። ወዴት ከወጣው በኋላ?
ወንዙን ከተሻገርኩ በኋላ ለተመልከቱ ክርስቶስ ከተሰቀለ በኋላ በመስቀሉ ቀተሎ ለጽል በመስቀሉ ጥልን ገደለው ይላል ቅዱስ ጳውሎስ። በምንድን ነው ስንለው በመስቀሉ ከተሰቀልኩ በኋላ ማለት እኔ በመስቀል ላይ ስሞት ሞትን እገድለዋለሁ ማለቱ ነው። በመስቀል ክርስቶስ ሳይሆን የሞተው በመስቀል የሞተው ዲያብሎስ ነው። እስኪ በሉ በመስቀል የሞተው በሉ ማን ነው? ክርስቶስማ አልሞተም እኮ። በመስቀል እኔ ስሞት ሞትን እገድለዋለሁ ወበሞቱ አሞቶ ለሞት በሞቱ ሞትን አሞተው ገደለው ይላል። ስለዚህ ተመልከቱ ተመልሼ መስቀል ላይ ነፍሴን ከስጋዬ በስልጣኔ ስለይ የክርስቲያኖች ነፍስ እኔ ነፍሴን ከስጋዬ በመስቀል ላይ በስልጣኔ ከለየኋት በኋላ የክርስቲያኖች ነፍስ ባጋንንት ሳይሆን በእኔ ስልጣን ነፍሳቸው ከስጋቸው ትለያለች ማለት ነው። እንደገና እመለሳለሁ ማለት። ሌላው እኔ ወደ መቃብር ከገባው በኋላ ወደ መቃብር እመለሳለሁ ማለት ነው። እስኪ በሉ መቃብር ከገባው በኋላ በሉ ወዴት እመለሳለሁ? ምን ማለት ነው ስትሉ ተመልከቱ። እኔ 3 መዓልት 3 ሌሊት በከርሰ መቃብር በመቃብር ሆድ ካደርኩ በኋላ መቃብርን ሰዎችን አፍርሶ አበስብሶ እንዳያስቀር ተመልሼ ስልጣኑን እሽራለሁ ማለት ነው። ለዚህ ቅዱስ ጳውሎስ ምን አለ? ሞት አይቴ ውእቱ ቀኖትከ፣ ሞት ሆይ መውጊያ ወዴት አለ ማለት ነው። እስኪ በሉ ሞት ሆይ በሉ ወአይቴ መውዮትከ ሲኦል፣ ሲኦል ውጣ ማስቀረትስ ወዴት አለ? ቀድሞ ተመልከቱ ሰው ሲቀበር አጋንንት ስጋውን በመቃብር ይቆራኛሉ፣ ነፍሱን ወደ ሲኦል ያወርዳሉ። ክርስቶስ ከተቀበረ በኋላ እኔ በመቃብር ከተቀበርኩ በኋላ እመለሳለሁ አለ። ልጆቼ በመቃብር ፈርሰው በስብሰው እንዳይቀሩ መቃብር እንዳያፈርሳቸው የልጆችን ስጋ በትንሣኤ ዘጉባኤ ያስነሳለሁ አለ መድኃኔዓለም ክርስቶስ። እስከ መቃብር ወርዶ የፈለገን አምላክ ስሙ የተመሰገነ ይሁን። እስከ መቃብር ነው የወረደው እግዚአብሔር ለኛ ሲል። ሲበሉ እግዚአብሔር ለኛ ሲል በሉ እስከ የት ነው የወረደው? እስኪ በደንብ አስቡ፣ በደንብ ማለት ነው። አሁን የከተማ ሰው በጣም የሆነ ቀበጤ ነው የሚባል በእናንተው ቋንቋ ብዬ በጣም ብዙ እንደ እንቁላልም ክንክም ተብሎ ነው የተያዘው ማለት ነው። ስትመጡ መሬት እንዳይነካችሁ ወንበር ተገዝቶ ያውም ደግሞ አልመጣ እያላችሁ ማለት መከራ መብላት እኮ ነው። ወንበር ከሌለ እዛ ጋር ርቃችሁ ትቀመጣላችሁ፣ እዚህ ጋር ቁጭ ትላላችሁ አፈር እንዳይነካችሁ ማለት ነው። ገዳም ሲሄድ አሁን ስሊፒንግ ባግ መጥቷል፣ ሌላም ድንኳን መጥቷል። አሁን ደግሞ በአየር በነፋስ የሚሞላ ፍራሽ መጥቷል። ያን ይዝና ጎለል እያለ ገዳም ይሄዳል። ምን እንዳያገኘው አዋራ እንዳይነካው ማለት ነው። ገዳም ሄዶ እንኳን ተመልከቱ። ከዛ ተመልከቱ በዚህ ዓለም ነገስታቱ ገጠር ላይ ቢወጡ ሰራዊት አጅቧቸው ምግባቸው ተዘጋጅቶ ፍራሽ ተይዞ ሽቱ ይዘው ነው የሚሄዱት። ይህ የዓለም ነገስታት ማለት ነው። ክርስቶስ ግን እስከ መቃብር ወርዶ ፈለገን ይላል። እስኪ በሉ እስከ መቃብር በሉ። በሞት ያፈርሰዋል። አሁን እናንተ ድሃ ቤት ገብታችሁ እንጀራ ትበላላችሁ። የከተማ ሰው ደግ ነው። ሰው ታክሲ ላይ ልብሱ ቆሸሽ ያለ ሲያገኝ አባ ትንሽ ልፍት ይቅርታሽ ይላል ማለት ነው። እውነት እንደዚያ ነው የሚል የከተማ ሰው ደግ ነው። የሆነ ድሃ ቤት እንኳን መግባት አይፈልግም። አሁን ወዳጅ ሲያበጅ ሰው ተመልከቱ፣ በሁለት መስመር ነው ሰው ወዳጅ የሚያበጀው። እንዴት አድርጎ ካላችሁኝ ሀብት ያለው ሰው ከሆነ እንደምን ብሎ ደህና ዋሉ ጋሼ እንደምን ዋሉ በዛ ከሆነ ቆይ በዛ በሱቁ ልለፍ በዛው ደህና ዋሉ ብዬ ምናልባት ቢቀንስልኝ በኩል ወይ እንትን ቢተወልከት መስገድ መከራ ማለት ነው። ድሃ ከሆነ ግን በዚህ ጋር ከመጣ እዛ ጋር ካዩ በዚህኛው መስመር ይሄዳል። እንዳያገኘው እኮ ነው ተመልከቱ። ታዲያ ምንድነው ለማለት የፈለግከው ካላችሁ ተመልከቱ። ሰው ተመልከቱ ሊቀመጥበት የማይወደው ቦታ ምንድነው ካልከኝ መቃብር ነው። እንኳንስ ተመልከቱ እንኳንስ ለማደር እንኳንስ ለመኝታ ወዱ በጣም እስኪያስቡ እንኳን ሰማይና ምድርን የፈጠረ አምላክ ውብ የሆነ አምላክ እንኳን እሱ እኛ የፈለገ ጭንቅ ቢሆን መቃብር ቦታ ተኝተን አናድርም። ያው እኮ መቃብር ቦታ ስላችሁ ከላይ ነው። አሁን ሰው እኮ ተመልከቱ። አሁን ሰው የከተማው ሰው በጣም ይፈራል። በጣም አሁን ሰው ከተቀበረ ጋኔን አይጠፋም ሄድና እዚህ አዲስ መቃብር ካለ እዛኛው መንገድ ነው የሚሄድ።
እንዳይመታው እንደው አንዳንዱ ሰው ተመልከቱ ወገቡን ሁሉ የያዘው ነው ይመስል እንደው በዛ ካለፈ አይመስላችሁ? ምክንያቱም መቃብር ጋር ጋኔን ይኖራል ይላል ሰው። የክርስቲያኖች መቃብር ጋኔን የለበትም። እሺ ጠንቅቃችሁ ማወቅ አለባችሁ። ሰውን መቃብር ውስጥ አስተኝታችሁት ብታሳድሩት አዛኝን እርግጠኛውን የምነግራችሁ ማለት ነው። ጠዋት መሬቱ አልመቸው ብሎ ወገቡን ቢያመው ሰይጣን ጎኔን ሰብሮ ለቆኝ ነው የሚል ጠዋት ማለት ነው። ጎኑን ካመመ ሰይጣን ነው። ሰው እኮ በጣም ተጃጅሏል። ክፉ ለሰይጣን እንደው ደግ ለራሱ የሚያደርግ ማለት ነው። ሰርቆ ምን ሆነ ነው ሲባል ሰይጣን አስቶኝ፣ ስጋ በልቶ ጾሙን ሽሮ ምን ሆነ ነው ሲባል ሰይጣን፣ ተደባድቦ ምን ሆነ ነው ሲባል ሰይጣን፣ ዘሙቶ ምን ሆነ ነው ሲባል ሰይጣን። ሰይጣን እኮ ፍርድ ቤት አጥቶ ነው እንጂ መክት እንደው ቢከስ ጥሩ ነበር እላለሁ። አንዳንድ ያላፈ ሰው እኮ ነው ተመልከቱ። ባጭር ቃል ግን አንድ ነገር ልንገራችሁ። ሰይጣን አስገድዶ የሚያስክደው የለም፣ ክርስቶስም አስገድዶ የሚያጸድቀው የለም። ሰይጣን አስገድዶ ቢያስኮንን ጻድቅ አይገኝም ነበረ። እግዚአብሔር አስገድዶ ቢያጸድቅ ኃጥአን አይገኙም ነበረ። ሰው ሁሉ የሚሰራው በገዛ ፈቃዱ ነው ማለት። ሰይጣን አጋዥ ይሆናል እንጂ ሰይጣንን ለምንድን ያለ ስራው የምታማው ነው። ተመልከቱ። ቆይ ልመልሳችሁ እና ሰው መቃብርን ይፈራል። እስኪ በሰው በሉ እንዲያውን ዘመድ እናት አባት መቃብር ይገባሉ አብረው ተሞት ይሻላል አይገባትም። የለቅሶ ዕለት አንዳንድ ሰው ያስመስላል። ያዙ ይልቃቆኝ ይላል እዚያ ገላቃ አርጋችሁ እንግዲህ ግባ አብረን ብትሉት ኧረ ጭንቅ ነው አውጡኝ የሚል መልሰው ማለት መግባት አይፈልግም። ሰው በጣም ብላተኛ ስለሆነ ማለት ነው። ሰው ገልግሉኝ የሚለው እንደሚይዙ ሲያቅ ነው። አላያችሁ? ውሻ እንኳን ብቻውን ሜዳ ላይ ብታገኙት አይናካም። ባለቤቱ ካለ ይላል ማለት ነው። ቤቱ ከሆነ እንደዚያ ነው። እሺ ወደ ነገር ልመልሳችሁ። ስለዚህ ተመልከቱ፣ በጣም በዚህ ዓለም ሊያስቡት እንኳን የሚያስፈራ ቦታ መቃብር ነው። ምንድነው አልኳችሁ? በሉ እንጂ ምንድነው? ሞት ያፈርሰው። እስኪ መቃብር ስታስቡ ተመልከቱ። አንዳንድ መቃብር የሆኑ ሰዎች አሉ። አይታችሁ አታውቁም? መቃብር በጣም ጥሩ ነገር ነው። ሲሞት ሰውየውን አጥበን ነው የምንሰጠው አይደል? ይታጠባል፣ ሽቱ ይረጫል። የከተማው ሰው ሽቱ ይረጫል። አዲስ ልብስ ያለከው ልብስ እናለብስለታለን። ከዛ ንጹህ ሰው ነው የምንሰጠው። ሽቱ የተረጨ እስኪባሉ ሽቱ የተረጨ ያልፈረሰ አካል፣ በአዲስ ልብስ የተሸፈነ ሰው፣ በሳጥን የተደረገ ሰው። ሰውን ወርቅ ይዞ ሁሉ እየተቀበረ ነው። እሺ በቃ ተውት፣ እኔ ወደ ነገር የለም። አሁን ተመልከቱ፣ ያን አድርገን መቃብር እንሰጠዋለን። ጤነኛውን ሰውዬ ያልፈረሰውን አፍርሶ በሽቱ ፈንታ አፍትቶ ደህናውን አካል በታትኖ የትል መጫወቻ አድርጎ ያለበስነውን ልብስ አቆሽሾ ላይን የሚያስከፋ ለአፍንጫ የሚከረፋ ለማሰብ የሚዘገንን ያደርገዋል። ክፉ ሰው እንደዚያ ነው። ሽቱ ወንጌል ናት፣ ልብስ ልጅነት ናት። ሽቱ የቀባን እግዚአብሔር ነው። አካላችንን በሕያውነት የጠበቀውም እግዚአብሔር ነው። ክፉ ሰው አንድነትን በዘረኝነት ይለየዋል። የክርስቶስን መዓዛ ኃጢአት በመስራት ያጠፈዋል። ደግ ነገር ተሰጥቶት ደግ ነገሩን አጥፍቶ ትል የሚወጣበት ያደርገዋል ማለት ተመልከቱ። ደግ ነገር ነግረነው ደጉን ነገር አጣሞ ለገዛ ፈቃዱ ያውለዋል ማለት ያ ነው መቃብር የሚባለው። መቃብር ስንት ዘመድ አለው መሰላችሁ? በዚህ ዓለም በጣም ብዙ ዘመድ ነው ያለው። ጥሩ ነገር የሰጠቻቸውን ቤተክርስቲያን ይጠሏታል። ተመልከቱ። ፊደል ቀርጻ ያስተማረች ቤተክርስቲያንን ይጠሏታል። የመቃብር ዘመዶች ማለት ነው። አደራችሁን መቃብር ማፍረሱ አይቀርም። አሁንም ነገርን አታበላሹት ማለት ነው። መቃብር ማከርፋት አይደል ጥሩ? በጎውን መዓዛ ማበላሸት ማለት ነው። በጎ የዋሉልን ሰዎች ክፉ መክፈል ስለ በጎ ፈንታ ደግ ነገር እንድንከፍል መድኃኒዓለም ይርዳን። ማንም ሰው ሊሆን ይችላል። እስከ መቃብር ሰውን የፈለገ ከእግዚአብሔር በቀር የለም። ከማን በቀር? በሞቴ ንገሩኝ። እስከ የት ነው የፈለገን? እኮ በጣም ይገርማችኋል። እንደውም በጣም የእግዚአብሔር ሰው መሆኑ ብቻ እኮ ይበቃ ነበር አይደል? ሰው መሆኑ ራሱ እኮ ድፍረት ነው የሚሆነው። የማይራበውን እግዚአብሔር ተራበ አንለው።
የትኛው መልካችን አሳስቶት ነው እግዚአብሔር ሰው የሆነው? ለዚህ ነው ሊቁ ሲናገር ምን ይላል? ምን ተአጻቆ ለወልደ እግዚአብሔር ይረድ ውስተ ምድር ወይሰገውም ቅድስት ድንግል። የእግዚአብሔር ልጅ ልዑል ኃያል መለኮቱን በደካማ ስጋ፣ ስፉርነቱን በውሱን ስጋ፣ ብርሃንነቱን በሚጨልምበት ስጋ፣ የማይራብነቱን በሚራብ ስጋ፣ የማይደክምነቱን በሚደክም ስጋ፣ የማይሰደድ እሱ በሚሰደድ ስጋ፣ የማይለብስ እሱ በሚለብስ ስጋ ይገለጥ ዘንድ ወይጥቡ አጥባይተ ብእሲት የድንግል ማርያምን የሰው ልጆች የድንግል ማርያምን ልጅ የድንግል ማርያምን ጡት ይጠባ ዘንድ ምን አጠጋው? ያንን በነገስታት ቤት መወለድ ሲገባው በቤተልሔም የሚወለድ ዘንድ ምን አጠጋው? ተመልከቱ። ነገስታቱ ይከቡት ዘንድ ይገባዋል እንጂ፣ መላእክት መጥተው ሊከቡት ይገባዋል እንጂ እረኞች ሊከቡት ምን አጠጋው? በቤተ መንግስት ሽቶ ይረፈረፍለታል ይረጭለታል እንጂ በከብት በረት የአህያን ትንፋሽ ይቀበል ዘንድ ምን አጠጋው? ነገስታት ይከቡታል እንጂ ከብቶች ይከቡት ዘንድ ምን አጠጋው? ወርቅ ይነጠፍለታል እንጂ ከብቶች በልተው ያተረፉት ሳር ይጎዘጎዝለት ዘንድ ምን አጠጋው? ለመላእክት ብርሃንን ያለበሰ ጨርቅ አለበሰቶ ቆጽለ በለስ ሆነ። እናቱ የበለስ ቅጠል ቆርጣ ዓለም ሰው ትከርነው ዘንድ ምን አጠጋው? በቤተልሔም በርዶት ድሬቶ ጨርቅን አሮጌ ጨርቅን ታለብሰው ዘንድ ለመላእክት ብርሃንን ያለበሰ ምን አጠጋው? ተመልከቱ። ሄሮድስ ያሳድደው ዘንድ ለምን ዕዳዬ ነው አንተን ፈጥሬ ላድንህ ብመጣ በምን ዕዳዬ ታሳድደኛለህ ሳይል ይሰደድ ዘንድ ምን አጠጋው? ዓለማትን የሚመግብ ከእናቱ ጡትሽን አጥቢኝ ራበኝ እያለ የእናቱን ጡት ይዞ እናቱን ይለምን ዘንድ ምን አጠጋው? በደመና የሚጫን በድንግል ማርያም ጀርባ ላይ ሆኖ ግብፅ ይወርድ ዘንድ ምን አጠጋው? ለመላእክት የሚመግባቸው በሁሉ ቦታ የመላ እንደ ሰው ፈርቶ ይሸሽ ዘንድ ሰው መሆኑን ይገልጥ ዘንድ ምን አጠጋው? ጫማው ተሰርቆ እናቱ ተመልከቱ ታጥበው ዘንድ ሁሉን የሚያነጻ ንጹሕ አምላክ ሲሆን እናቱ ታጥበው ዘንድ ሰውነቱ ይወዛ ዘንድ ምን አጠጋው? ጫማ ተመልከቱ እሱ ለፍጥረታት ለመላእክት ብርሃንን የሚያለብስ ለመሬት ሐመልማላትን የሰራ ለራስ ፀጉርን ለጥርስ ከንፈርን የፈጠረ አምላክ እሱ በርዶት ሰብአ ሰገል ልብስ ይገብሩለት ዘንድ ምን አጠጋው? እሱ ተመልከቱ ተርቦ እናቱ እንጀራ ቁራሽ እንጀራ ልመና መንደር ትገባ ዘንድ ምን አጠጋው ይላል። ተመልከቱ እስኪ ምን አጠጋው በሉ እንጂ። እሱ ተመልከቱ ተመልሶ ተመልከቱ እሱ አምላክ ሲሆን በሰዎች መካከል ይመላለስ ዘንድ ምን አጠጋው? እሱ ከመላእክት አንዱን ልኮ ምዕመናንን መስበክ እየቻለ ምዕመናንን እንዲሰብኳቸው ማሰበክ እየቻለ ራሱ ሰው ሆኖ ያስተምር ዘንድ ምን አጠጋው? እሱ ተመልከቱ ወደ ሙታን ወደ አልዓዛር ይሄድ ዘንድ አልዓዛርን ለማስነሳት ምን አጠጋው? በባህር ላይ ይሄድ ዘንድ ምን አጠጋው? ተመልከቱ ይሄም አልበቃውም ያስተምር ዘንድ ይሰደድ ዘንድ ምን አጠጋው? አይሁድ ከቤተ መቅደስ አውጥተው ገደል አፋፍ ላይ ወስደው ይገፉት ዘንድ ምን አጠጋው? አይሁድ እጆቹን ያስሩት ዘንድ ምን አጠጋው? እግሮቹን ያስሩት ዘንድ ምን አጠጋው? በፊቱ ምራቅ ይተፉበት ዘንድ ምን አጠጋው? በመስቀል ላይ ሰቅለው ንጉሥ ጠላትህን አያውላ ያሳድረው እያሉ ይዘብቱበት ዘንድ ምን አጠጋው? ማርና ወተትን የፈጠረ አምላክ ሐሞት ይጠጣ ዘንድ ምን አጠጋው? እሱ በሁሉ ቦታ የመላ ሕይወት መድኃኒት ሲሆን በሞቱ ሞትን ይሽር ዘንድ ሞትን በፈቃዱ ይቀምስ ዘንድ ምን አጠጋው? እሱ ተመልከቱ በኪሩቤል ዙፋን ላይ የሚኖር እንግዲህ ተመልከቱ የሰማችሁ ነው። እሱ ተመልከቱ አንተ ንውርድ በኪሩቤል ወአንተ ስቁም ውስተ መቃብር፣ አንተ በኪሩቤል ላይ አለ፣ አንተ በመቃብር አለ። በኪሩቤል ላይ የሚቀመጥ መቃብር ውስጥ ወርዶ የተኛ ዘንድ ምን አጠጋው? ትል አለበት መቃብር ዘንድ ይገባ ዘንድ ምን አጠጋው? ክርፋት የሚከረፋ ስጋ በተጠራቀመበት መቃብር ይገባ የተኛ ዘንድ ምን አጠጋው? እና ተመልከቱ አኮኑ በፍቅረ ዚአነ መጻእየ ስለኛ ብሎ እኛን ወዶ ሰው ሆነ። እስኪ በሉላችሁ ስለኛ ብሎ እኛን ወዶ
ሰው ሆነ። ምን ሆነ? ምን ሆነ? እስኪ መቃብር ለምን ተኛ? እኛን ወዶ እስኪ በሉ እኛን ወዶ ማለት ወዶ ወደደን። ከዚህ በላይ ፍቅር የለም። ሰው ተመልከቱ፣ ምንም ቢወዳችሁ ደካማ ጎጆ ውስጥ መጥቶ አያድርላችሁም የከተማ ሰው። እግዚአብሔር ግን ተመልከቱ፣ ቤተልሔም መሆንም አልበቃውም። መቃብር ውስጥ እኮ ነው ስጋችን በሰበሰበት። ተመልከቱ፣ እንኳንስ ገብተው ሊተኙት ካፍተው ቢያዩት አፍንጫን የሚዘጋ እኮ ነው። ተመልከቱ፣ እዚያ ውስጥ ተኛ። ታዲያ ምንድን ነው ትለኝ እንደሆነ በሞቱ ሞትን አጠፋው። መቃብር ወርዶ በመቃብር መፈረሳችንን አቆመልን። ክብር ለቅዱሳን አምላክ ይሁን። ከዚያ ምን አለ መሰላችሁ? እንከሰ ይኖርድ ታይተ አላነ ተለው ለዘፈጠረነ። ተመልከቱ፣ እንግዲህስ አለ። ተመልከቱ እስኪ በሉ፣ እንግዲህስ በሉ፣ ወደ ታች አንወርድም። ማንን እንከተለዋለን? የፈጠረንን እንከተለዋለን እንጂ። ይህ ፍቅር ሐዋርያትን ሳባቸው፣ ይህ ፍቅር ነቢያትን ሳባቸው። ከዚህ ለመድረስ ነው፣ ከዚህ ለመድረስ ነው። የዚህ ጌታ ውሻዎች አሉት ነው። እስኪ በሉ የዚህ ጌታ በሉ ምን አሉት? ቆይሽ ለእግዚአብሔር ውሻ ከምትሆኑ እንደ ውሻ ከማትሆኑ የቱ ይሻላችኋል? በሉ ንገሩኝ እንጂ። ሰው እንኳን ለእግዚአብሔር ውሻ ለቤት ዘበኛ ይሆን አይደለም? ሰው ዘበኛ ለመሆን ብሎ ያው እንግዲህ የንጉስ ጃንደረቦች ታውቁታላችሁ። ብዙ እንዳናወራ እንግዲህ እንዴ ደረጉና ንግስቲቱን እንዳይነኩ ተብሎ ተቆርጠው እንዴ ሆነው ይጠብቃሉ። በቃ ለመብላት ብሎ ማለት ነው። ግልጽ ነው። መቼም ይገባው አዲስ አበባ ሰው እንኳን ሌላ ያውቃል። ጎበዝ አይደላችሁ እንዴ እናንተ? ተመልከቱ፣ ለንግስት ጠባቂ ለመሆን ቤተ መንግስት ለመግባት ምንም አይከፍለዋል። እኛ ተመልከቱ፣ የእግዚአብሔር ልጅ ለመሆን ምን ከፈል? በሞት የነገሩኝ ምን ከፈል? ምንም አልከፈል። ለዚህ እኮ ነው ዋጋውን ያቀለልነው። ብንከፍል ዋጋ ስለማይቻል ነው። ተመልከቱ፣ ዋጋ መሆን ስለማይችል። ስለዚህ ይሄ እግዚአብሔር ምን አሉት? ውሻዎች አሉት። እስኪ በሉ ውሻዎች በሉ አሉት። ያው መጽሐፍ ቅዱስ ነው ያለው። የውሾቹ አንደበት በሉ ሁላችሁ ወደ ጠላትህ ነው በሉ። የውሾቹ አንደበት ወዴት ነው? ወዴት ነው? ከዚያ በኋላ ተመልከቱ፣ ሙስና መቃብርን አጥፍቶ ከተነሳ በኋላ የክርስቶስ ውሻዎች የተባሉ ሐዋርያት ናቸው። የክርስቶስ ውሻዎች የተባሉ ሙሴ አሮን ናቸው። የክርስቶስ ውሻዎች የተባሉ ነቢያት ናቸው። ወዴት ነው አፋቸው ስንለው ወደ ጠላት አለ። ተመልከቱ እስኪ ወደ ጠላት በሉ። አንድ ሰው ብቻ ላንሳና እንደው ትንሽ ግን እንደው ስለ አንድ ውሻ ባወራ ደስ አለኝ። ከውሻና ከጅብ ምረጡ ብትባሉ ማንን ትመርጣላችሁ? አቤት ማን ይሻላል? እሺ ከውሻና ከሰው ደግሞ ማን ይሻላል? በጣም ያስቃል። በነገራችሁ ላይ ጅብ ነው የሚሻለው። እሺ ከውሻ እንዴት ስትሉኝ ተመልከቱ፣ ጅብ ሲርበው ለብቻው ይሆናል፣ ጓደኛው ጋር ይለያያል። ምክንያቱም ችግር ነው እንዳይበላው ማለት ነው። አንዳንድ ሰው ጅብ ሆኗል። ሲጎድል ሰው አንቆ ሊገድል ይደርሳል ማለት ነው። ባልና ሚስቱ ሲሞላ በቃ አብሮ ነው የሚጫወት። ሲበላ በቃ ይሄን በዚህ አድርገነው መኪና ገዝተን ቡቲክ ከፍተን እንዲህ ያለ እዚህ ሀገር ሄደን እንዳስብ ልጅ ወልደን በቃ ሲሞላ ማለት ሲሞላ ተመልከቱ፣ ሲሞላ እንዲህ ያለ ጅብ ሲጎድል ይለያያል። ሲጎድል ትዳራችሁን የምታፈርሱ ከሆነ ጅብ ባሉ ጅብ ባሉ ጅብ ሲጎድል እንፋታ፣ ገንዘባችንም አለቀ፣ ባንክ ቤት ያለውም አካውንት እንዲደርሷል። ስለዚህ ጭንቅ ነው። እንደው አንቺም ስሪ፣ ሳይሽ አልተመቸሽኝም፣ ራሴን እያመመኝ ነው፣ ጸበል ልሄድ ነው ይላል። እንግዲህ ውሸቱን ሁሉ ማለት አይሄድም። ጸበል ይጠመቅማ ይምረው ነበር እንኳን። ከዛ ጅብ ተመልከቱ፣ ሲርበው ይለያይና የሚበላ ሲያገኝ ይጮሃል። ጅብ ሲጮህ ሰምታችሁ ታውቃላችሁ? አቤት ምን አግኝቶ ወስዳችሁ ነው? የሚበላልን አንብላ ይላል። እንግዲህ አሁን ጮኸት አሳየን እንዳትሉ እሺ፣ ወዱና ስሙት እዛው ፈልገችሁ። እዛ እንደዚህ ብሎ ሲጮህ ስብስብ ይሉና አብረው ይበላሉ። አብረው ጅብ ባይሆን የሚለያየው ተመልከቱ። ከጅብ በምን እንሻል ከተባለ ተመልከቱ፣ ስታጣ አትለያይ። ለምን? ሰውና ከጅብ ተሻለ። ሰውን ሲኖረው ነው የሚጋባ። አካውንታችን ላይ ስንት ብር ሴቭ አድርገናል፣ ለምን ይበቃናል የሚል ሲሆን
ያችን አይቶ ነው የሚጋባው። እንግዲህ አካውንት ሳይሞላ መቃብር ልትገባ ትችላለህ ነው። ይህ ዓለም አይሞላም። ባጭር ቃል ይህ ዓለም ምን አይልም በሩ ነገሩ እንጂ በዚህ ዓለም ደስተኛ ሆናለሁ ካላችሁ በፍጹም አትልፉ አትሆኑ። በቃ ምን እኔ ነው እንግዲህ እነግራችኋለሁ። ደስተኛ ሆን ፈልጋችሁ ነው አትልፉ አትሆኑ። ባለስልጣንም ብትሆኑ ሌላ ችግር ይመጣል። ባለሀብትም ብትሆኑ ሌባው ያስቀምጣል። መልከኛም ብትሆኑ ሰው ያስቀምጣል። ጎራዳም ብትሆኑ ሰው ያስቀምጥ። ተመልከቱ፣ መልከጠፍ እያለ ማለት ነው። ያው ምንድን ነው የሚሻለው ሲባል በቃ ደስታን ከሰው አለመፈለግ። በፍጹም በዚህ ዓለም ሙሉ ደስታ የለም። ሙሉ ደስታ ያለው እግዚአብሔር ጋር ብቻ ነው። ሙሉ ደስታ ያለው የት ነው? ሀብት ቢኖር ሰው አስቀምጣ፣ ቤት ቢኖር አሁን ያስተኛል ሰው ገበር ከፋል እዚህ ጋር ለለማ እንትን ይቀርባሉኝ። እሺ እንዳታጣሉ ከትራፊክ ጋር ብዬ ነው አይደል? እና ይሄ ስለተፈለገ ትንሽ ሸሻ ይባላል ማለት ነው። የሚያስቀምጥ የለም። በቃ ባለዝና ብትሆኑም ሰው አያስቀምጥ። የተመለጡ ሰዎች ተመልከቱ፣ መከራችሁን ነው የሚያበሏችሁ። በቃ በዚህ ዓለም ከሰው ምንም አንፈልግም። እስኪ በሉ ከሰው በሉ ምንም አንፈልግም። ያ ማለት ሰው አያስፈልገንም አላልኩም። በሞት ያፈርሰውላችሁ ለማለት የፈለግኩት እኔ ሰው እንዲያከብረን አትፈልግ። በቃ ያው ነው፣ አትጨምርም እኮ ተመልከቱ። መኑ ምኒክሙ ተመልከቱ፣ ከናንተ ተመልከቱ፣ ዘይክን አጻይዶ ወይ አጽብሞ የራሱን ጸጉር ቀዩን ጥቁሯን ነጯን ጥቁር ማድረግ ይቻላል ወይ ይላል። አሁን እንችላለን። ለምን መቼም የከተማ ሰው አላሉ። አንድ ልጅ ውሃ ወደ ታች ነው የሚፈስ ሲባላሉ እኛ ጋር ወደ ላይ ነው አላሉ። የከተማ ልጅ ቧንቧ ነው የሚያቆስ። ትልቅ ችግር እኮ ነው። እና ተመልከቱ፣ ምንድነው መሰላችሁ እያልኩ ያለሁት እኔ እኛ በቀለም እናደርገዋለን። እሱ አይደለም ያልኩ። ነጭ ሆነ አንዲት በቅል ማድረግ አትችሉም። የራሳችሁን ጸጉር ነጯን ጥቁሯን ነጭ ማድረግ ካልቻላችሁ ከሰው ምንም የምትፈልጉት ነገር አይኖር። ደስታችሁ በእግዚአብሔር እጅ ነው ያለው። ሰው አመስግኖ የሚጨምርልህ ክብር የለውም፣ እንደውም ይወስድብሃል። ሰው ካመሰገነ ባዶ ቤት ነህ አንተ። በቃ አለቀ። እውነት ነው። ሰው እያመሰገነ ካለ በሞት ያፈርሰው። የሰማችሁ ነው። የኔታ ይላል አቤት 100,000 ብር ይዤ መጥቻለሁ ወለል ይባልልኝ ይላል ሰው ማለት እዚህ ጋር 100,000 ብር ይዘው መጥተዋል እልል በሉላቸው ሰው እንግዲህ ባለ ያስነካዋል። እንዲያ ተባለ ጨረስኩ ሩጫዬን ይላል ማለት ካልተባለ ችግር አለ። ሄደ እንግዲህ በቃ ከተባለ በልተውታል መሰል ቄስ ይላል ደግሞ ሰውዬው። በቃ እናንተ እኮ አታስቀምጡም መከራ ማለት ነው። ምን ያገባችሁ ይበላል አይበላል ሰጣችኋል አይደል? እውነቴን እኮ ነው። እውነት እኔ እንብላል አልኩም። ደግሞ ሰው አሁን እንዲበሉ እንዳንነካቸው ነው የሚል ወጣቱ ተንኮለኛ። እኔ እንደዚህ አላልኩም። እውነት እንደዚህ አላልኩም። እኔ ለማለት የፈለኩት ተመልከቱ፣ ያንን ብር ለማን የሰጠ ነው? በሞቴ ነገር ቅዱስ ዮሐንስ አፈወርቅ ይላል አንተ ጅል ምን አይነት እብደት ነው የያዘው ይላል። ይህን ሁሉ ብሎ ማለት ይልና ወርቅን ሌባዎች ባሉበት መካከል እኔ ቤት እኮ ወርቅ አለ ብለህ በኬሻ አድርገው ወርቅ ነው የተሸከምኩት እያልክ አደባባይ ትዞራለህ ይላል። በየት መካከል? በሌባ በሉ እንጂ ትዞራላችሁ። ከተማው ሰው መሳች የሚያደርግ አይ ብር ትንሽ ናት ያስኳት 100 ብር ለትራንስፖርት ይበቃኛል። ሌባውም ችግር ነው። አሁን ሰው ምን አድርጓል መሰላችሁ? እንደውም ታች ስልክ እየያዘ እንዳይወጣ ኮልኮሌ ስልክ መያዝ ዛሬ ጠቃጠቁ። ሌባው አስቸጋሪ ሲሆን ማለት ሌባ ፈርተህ ገንዘብ ግን ቤት ከተውክ ሌባ ሰይጣን ባለበት አደባባይ እኔ እኮ የኔ ያለ ብር ነው የሰጠሁት ካልክ በከንቱ ውዳሴ ውሰድብኝ እኮ እያልከው ሰይጣን እንዲወስድብህ የሰጠውን ስራ ለምን ይወልኝ ትላለህ? መቼ ይታይ ከተባለ ተመልከቱ፣ ለእግዚአብሔር ለቀው ለእግዚአብሔር ይላል። ተመልከቱ፣ ለእግዚአብሔር አበድረው እግዚአብሔርን ባለዕዳ አድርገው ሁሉ ይላል። እውነት ነው። እስኪ በሉ እግዚአብሔርን በሉ ምን አድርገው ባለዕዳ አድርገው ሽጠውና በቃ አላውቅም ከዛ በኋላ አንተ እርሳው። አሁን ተመልከቱ፣ ሰው ኃጢአቱን ይረሳል። 100,000 ብር ለዚህ ቤተክርስቲያን ቢሰጥ እስከሚሞት አይረሳትም። ሕይወት ታሪኩ ላይ ተጽፎ ያልባ አባታችን 100,000 ብር ሰጥተው ለእንትና ኧረ ይገርማቸዋል፣ ለገርጅ እንትናም ይገርማቸዋል፣ ደግሞ ለደብረ ሊባኖስም በቃ ይባላል። ስንክሳር ማለት የሰጠኸውን
ለእርሷው ነው። እንግዲህ ለማን ነው የሰጠው? በሉ ንገሩኝ። እኔ አንድ ነገር ልንገራችሁ። ስንሰጥ ለእግዚአብሔር ከሆነ የሰጠነው እግዚአብሔር ለምን ደበቀብን የሚል ጥያቄ አንሱ። እስኪ በሉ እግዚአብሔር በሉ ለምን በድብቅ እንዲሆን ፈለገ? አንደኛ ሌባ እንዳይወስደው። ምክንያቱም አንተ ጋር ከሆነ ያንተን የህሊናን በር ሰብሮ ሰይጣን በከንቱ ውዳሴ በትዕቢት በቃ ያደረግከው ትዝ እያለ ይገርማል። የቤተ ክርስቲያን ሲሰራ እኔ እኮ ነበርኩ እዛ ቆሜ ሲያሰራኝ ነበር። ይገርማል። በቃ ከዛ የዝና ያሰው ገርማል እንትና ቤተክርስቲያኑን ያሰራ ሰው ነው ወሰደብህ። ይኸውልህ አማን ብለክሙ ነሱስቲቱ እውነት እላችኋለሁ እንደሱ ያለ ደግ የለም ብለው በሰው ዘንድ ተመስግነው ቀሩ ይላል። በማን ዘንድ? በሉ ንገሩኝ። እግዚአብሔር ለምን ደበቀ? እስኪ ለምን ደበቀ በሉ ንገሩኝ። ይሄ ጥያቄያቸው አይደል? በጠላታችንም በወዳጃችንም ፊት ሊሰጠን በሚል ርዕስ ልዝጋ። እስኪ በወዳጃችንም በጠላታችንም ወዳጃችን እነማን ናቸው? ቅዱሳን መላእክት በሉ እንጂ ሐዋርያት፣ ነቢያት፣ መነኮሳት፣ ካህናት፣ ሰማዕታት እነዚህ ሁሉ ይመጣሉ። ጠላታችን ማን ነው? ሳጥናኤል ከነ ሰራዊቱ። መቼ ነው ዋጋን የሚሰጥህ? በዕለተ ምጽአት ና አንተ ብር አባብልተኛል ና። ከዚህ በላይ ክብር አለ ወይ? እግዚአብሔር እንድትደብቀው የፈለገ በዓለም አደባባይ ሁሉ ሊመሰክርልህ ነው ይላል። በየት ሁሉ? በሉ ንገሩኝ። እንግዲያው ስንትጋ እዚህ ጋር 50 ሰው 1000 ሰው 10000 ሰው ባለበት መካከል ከምትመሰገን አእላፋት መላእክት አእላፋት ደቂቀ አዳም ባሉበት መካከል እንድትመሰገን ብሎ ነው። ለዚያ ጊዜ እንድንደርስ የሰራነውን ስራ እንድንደብቅ መድኃኔዓለም ይርዳን። ከዚህ በኋላ ብትሰሩም ባትሰሩም ዝም እስኪባሉ ዝም በሉ። ከሰራችሁ መርሳት በቃ። ለማን የሰጣችሁት? ለእግዚአብሔር ለምን እንሰጣለን ካልከኝ አንተን ጠላት ገሎ ይወስድብሃል። እግዚአብሔርን የሚገለው አለ፣ እግዚአብሔርን የሚቀማው አለ፣ እግዚአብሔርን የሚሽረው አለ። አንተ ብትረሳው ማን አይረሳው? እግዚአብሔር አይረሳው። የምትሰራውን ደግነትህን እንደማይረሳ የምትሰራትን ኃጢአትህንም አይረሳልህ። ስለማትረሳ አንተም ኃጢአት ሰርተህ አትርሳት ነው። እንዳትረሳት እግዚአብሔር እንዳንረሳ ያድርገን። ከሞትክ በኋላ አትረሳም። ስመዘይት ረሳ የማይረሳ ነውና አንድም የማይረሱ ሥላሴ ይዘዋታልና ይላል። እና ወደ ነገር ልመልሳችሁ። ጅብ ምን ሲል ይሆናል? በጣም አሳጥራለሁ፣ ይቅር በሉኝ። እንግዲህ ደክማችኋል። ጅብ ምን ሲል ነው የምትጣለው? ባሉ ሳይኖር በሉ እንጂ። ሰው ደግሞ ተመልከቱ፣ ሲኖረው ደግሞ የሚጣላ ሰው አለ። ገንዘብ ብላ የምታገባ ሴት፣ ገንዘብ ብሎ የሚያገባ፣ ገንዘብ ብሎ የሚሾም፣ ገንዘብ ብሎ እንዲያ የሚሆን ሲኖረው ነው ደግሞ የሚጣላ። ጅብ ተመልከቱ፣ ጅብ በለጠ። አንዳንድ ሰው ሲያገኝ አደገኛ ጥሪ ያሰራል ቤቱ ላይ ሰው እንዳይቀር። በበሩ አካባቢ ሊስትሮ ካለ የህግ አካል አቤት አስነሱልኝ፣ እንደዚህ አስነሳቸው፣ ጠፋቸው ከዚህ ይባላል ማለት ነው። አንዳንድ ሰው ጅብ ነው፣ ሲያገኝ ሰው ይበላል ማለት ነው። አንድ የሆዳም ሆነ እኮ ተመልከቱ እንዴ! ሰው ሆዳም ከጅብ ቢያንስ የጅብ ያህል እኮ መሆን አለበት ሰው አይደል እንዴ? ጅብ ሲኖር ተጠራርቶ ከበላ ሰው፣ ድግስ ሲኖር ባህል ሲኖር ብቻውን በሩን ይዘጋና አንድ በግ ገዝቶ ግጥም አድርጎ ቋንጣ አድርጎ ሲበላ ይከርማል። ከስንት በላ ዓመት ሙሉ ይገርምሻል። እንደው ተመልከቱ እንግዲህ ሲመጣ እንኳን ፍሮ እያስፈላ የሚያበላ ሰው አለ እኮ ስጋው እንዳያልቅ። ስስቱ እኮ ሰው ተመልከቱ ከጅባ ሰው እውነት ይሄድ እግዚአብሔር ሰው ያርገን እና እውነቴን ነው ምሬን ነው የምነግራችሁ። እኔ አሁን አላከበሰብሳችሁም እሺ። እና ጅብ ሲኖር ተጠራርቶ ይበላል። ድሃውን መጎብኘት፣ ቤት ሲኖር ውጭ ላይ ያሉትን ማሰብ፣ ልብስ ሲኖር እኮ ተመልከቱ ጎበዝ። እንደው ሰው ወይ እንቅመሰው እንደ ካልሆነ አንድ ቀን እንቅመሰው እንዴት እንደሚያም እንቅመሰው ካልሆነ ሰው አልገው ያለቁ መቅመስ ስላቃተው እየሰማችሁ ነው። አንድ ቀን እንደውና እስከ 9 ሰዓት ይጾማል። አሁን ግማሹ ነው ያሉት። እናንተ ደግ ናችሁ እሺ፣ የሚጾም ሰው ስላለ ማለት ነው ይጾማል። እና ታዲያ እስከ 9 ሰዓት መጾም ካቃተው ጠዋት ነግቶ ማየ እንጀራ የሚል ልጅ ካለሽ
አስፋልት ላይ እንጀራ የሚለው ልጅ ለምን የማያሳዝን ዝርበል አንተ ወደዚያ ይላል ሰው ማለት አንተ ማታ ጠዋት ቁርስ 6 ሰዓት ምሳ ከዛ ደግሞ እንትን ድለ ይባላል መቆያ አይደለም መረቆ የከተማው ሰው ጠግቧል ሌላ ነው ደግሞ የምን አፒታይዘር ነው እንዴ አረ አግዙ የምግብ ፍላጎት እንዲከፈት የሚበላው ይሄ አቸቶውን አርጎ ሎቢውን ምናምን አርጎ የሚበላው ለመብላት ሆዱን በደንብ እያስተካከለ እየለጠጠው እንዲያርጉ በደንብ የምግብ ፍላጎት እንዲመጣ ይበላል አይደል እንዴ ያረክ ስትበላ ራብ ያደረበት ሰው ትዝ ይላል ወይ የከጅባት እኮ ተመልከት ጅብ ተጣርቶ ይላል በቀል ተሰባስበው ብልት ከጅብ መሻል አንተ ቤት ሲኖር እኔ እንግዲህ ብዙ ነገር ነው ያለው እንቶ በቃ ይሄን ሃይላይት ካሳየ ወደ ነገር እንዲሄድ ውሻ በሉ ውሻ ደግሞ ተመልከቱ ሲያጣ መላላስ አላያችሁት ውሻ የሚጣለው መቼ ነው ካላችሁ ዳቦ ያገኘቀ አረ ውሻ አሁን ሲረበው ውሻ በቃ ያኛው በዛኛው ላይ ሲዘል ያኛው በዚያኛው ላይ ሲዘል በቃ ሲፈነጥዝ ነው የሚያመሸው ዳቦ ሰውዬ ይዞ በቃ ያለ ነው ይላል ማለት አንዳንድ ሰው ተመልከቱ እንደ ውሻ ስልጣን ሲያገኝ ነው ሰው የሚነጨው ማለት ታባላ ተረጋጋ መኪናው መስታወት የነበረው መስታወቱን የሚያሳይ ከሆነ ጥቁር ያደርጋል ሰው እንዳያገኝ ቀድሞ ሰላም ነው እንዴት ነው ሲል የነበረው በዚህ ላይ ሰላም አሉ ሲለው እንታወቃለን ይቅርታ አላስታወስኩም የእንትና ልጅ እኮ ነኝ አይ ስራ በዝቶብኛል አላስታወስኩም እሺ በቃ ትቶት ይሄዳል ስልጣን ሲያገኝ እንደ ውሻ ያደርገዋል ሰው ምግብ የሚበላ ሀብት አንዳንዱ ሰው ተመልከቱ ሰርቶ ሀብት ሲያገኝ ጥጋቡን አልችለው ይላል እዚህ እንፋታ በቃ እኔ እኖራለሁ አንቺም ትኖሪያለሽ አለቀ መፈታት አለብን ይላል አንዱ መኪና ይደርሰኛል ትላለች እሷም ማለት ነው እንደ ውሻ ክርስቲያን እንደ ውሻ አይደለም ሲኖርም አብሮ ሲያጣም አብሮ ነው እስኪ በሉላችሁ ክርስቲያን በሉ እንደምንድን ነው እንደ ውሻ ከሆንክ ውሻን አይተህ ከውሻ ከሆንክ ችግር ነው ሰው ከሆንክ ቢያንስ ሰው ሁን ነው ጅብ ከሆንክ ደግሞ ከጅብ ተሻል ነው ደግሞ አይ ጅብ ደግሞ አንድ ነገሩ ገረመኝ በጣም ብዙ ችግር እንደሆነ ጅብ ሲበላ ጭንቅላትን ይበላል ይሄን ዝጋ ሙልጭ አርጎ ይበላል ከዛ እግርን ይበላል እጅ ግን አይበላም ምን አይበላም ባሪ ነገሩኝ እርግጠኛ ነኝ የምነግራችሁ እጅ አይበላም ጅብ ለምን ቢባል በዚህ እኮ አጥንት ተጥሎ አንድ ቀቀምሽ ይሆናል ይላል የት ነው ያለ ካልከኝ አረጋዊ መንፈሳዊ ላይ ሄድና መጽሐፈ መነኮሳት ላይ ነው ያለው ለምን ሲባል በዚህ እጅ አጥንት በልቼ ይሆናል አለ ተመልከቱ ያበላችሁ ሰው ከጅብ ይብሳል ይላል አይደል ያገራችሁ ሰው ያጎረሰውን እጅ በሩንጭ አጣርቅማችሁ ታጣቁ ግጥም ያደርገዋል ሰው ሲበላ ይያለ ነው አለ የሚተወው ጅብ እንኳን ተመልከት በዚህ እጅ አጥንት ተጥሎ ይሆናል ብለው እጅን አይበሉም ባላደራ ለሀገር ህግ ለሀገር የሥርዓት ለሀገር የሥነ መንግስት የሥነ ዕውቀት የኪነ ህንጻ የዜማ የሁሉ ባለ መሰረት የሆነች ስንዱም መቤት እኮ ድንግልም ስንዱም መቤት እኮ ቤተክርስቲያን ነበረች ለምንድነው ያጎረሰቻቸውን እጅ ከጅብ ሰው የሚበሏት ለምንድነው ያጎረሰቻቸውን እጅ የሚነክሷት ተመልሰው ከጅብ የባሰ ሰው አለ ማለት እግዚአብሔር ከጅብ እንድንሻል ያደርገን እኛም ከጅብ የባሰን አለን ይኸው የገጠሩ ሰው ልብሱ ቆሻሻ ነው አይደል ቆሻሻ ስላችሁ መሳደብ አይደለም አደፍ ያለ ነው የከተማው ሰው ነው እናቴ በቃ በሽቶ ተጋጊጦ ምንም የማታርፍበት ንጹህ ነው የሚወጣ ተሜ ያስኮላው ማለት ነው ያስኮላው ተሜ ዩኒቨርሲቲ ገባና ሲመረቅ እናቱን እንዳትመጭ ይላል ለምን ቆሻሻ ለብሳ እንዳትመጣ እኮ ነው እንዳትመጭ እዛ አየው ያ ቆሻሻ መልበሷ ያንተን ሆድ ለመሙላት አንተን ለማስተማር ነበር በዛ የሚያፍር እጅ የሚነክስ ትውልድ ልጅ አለ ማለት ይች እናቴ ናት ብሎ እኮ አያሳይም አይፖስታትም እኮ ለምን ሲባል አይ እንደው ማዙካ ይላታል ማዙካ ነው የሚለው ሲነቃ ማለት ማዙካ ዝም ብሎ ዞር በይ እኔ በጣም ይገጥም የሰማሁት ልንገራችሁ ልጁ ተመርቆ የምርቃን ዕለት እናቱን ጓዳ ዘግቷታል ብትል ለእንዳትወጭ ቆይ ብሎ ማለት ነው
አይነት ትውልድ ከመፍጠር እግዚአብሔር ይሰውረን። ስለዚህ ያጎረሰን እጅ መንከስ፣ ውለታ የዋሉልንን ያሳከሙንን ይላችሁ በልጅነት ያከበረችንን ቤተክርስቲያንን መጣላት፣ የክርስቶስን ደም የሰጠችንን ቤተክርስቲያንን መጣላት፣ የፈቱንን ያቆረቡንን ለልጅነት ያበቁንን ካህናቱን መምህራኑን መሳደብ ያጎረሰን እጅ መንከስ ነው። እግዚአብሔር እንዳንነክስ ያደርገን። ወደ ነገር ይሄዳል። ወደ ነገር ብቻ ነው። እስኪ ውሻ በሉ እንጂ የውሾች አፍ ወዴት ነው አለ በሉ እንጂ። አሁን ሁላችሁ እኛ ውሾች ነን አይደል? የእግዚአብሔር ውሾች ነን። የእግዚአብሔር ውሻ ከሆን ከአረማውያን ጋር አንድ ሆነን ነው ቤተክርስቲያንን እየጎዳናት ያለ ነው ወይ? ተመልከቱ። አጥብቆ ቤተክርስቲያንን የሚገፋት ሰው እዚህ ቤት ውስጥ ያለ ሰው እቤት ውስጥ ያለ መጥቶ አልቅሶ የተማረ መጥቶ አልቅሶ ዲፕሎማውን የያዘ እሷ አንተ ትልቅ ሰው ነህ ብላ ዕውቀት የሰጠችው ሰው ተመልሶ እጇን ይነክሳል። እግዚአብሔር ከእንዲህ አይነት ውሻነት ይሰውረን። አንድ አባት እንዲህ አለ። አባቱ አረጀ። ሲያረጅ እቤት በጣም ነዝናዛ ሆነ። ሚስቱን የልጁን ሚስት መደባደብ፣ ልጁን መማታት ያዘ። ሰው ሲያረጅ ጸባይ ነው የሚነሳው አይደል? እግዚአብሔር ሰው እጅ ላይ ከመውደቅ ይሰውረን። እሺ እውነቴን ነው። ሰው በፍጹም የማይታገስ ነው። እግዚአብሔር አለ እንጂ ከነቆሻሻችን የያዘን። እውነቴን ነው። እግዚአብሔር አለ እንጂ አሁን እግዚአብሔር ጉዳችንን አውጥቶ እንደው እኔና አንተ ሰውዬ ይሄን ስታረግ አልዋልክም ቢለኝ ከቤት ራሱ አልወጣም። ከቤት ማለት ነው። ሁሉምናችንን የሸፈነ አምላካችን ስሙ የተመሰገነ ይሁን። ስለዚህ ተመልከቱ፣ ሲያረጅ ጸባይ ሲነሳ እንግዲህ ይሄን አባትክን የምታረግበት አለች የልጁ ሚስት። በቃ ተራራ ወስጄ ጅብ እንዲበላው ጥየው ልንጣ አለ። የት ወስጄ? ከዛ ወስዶ ተራራ ላይ ሊጥለው ሲሄድ ትንሽ ልጁን አስከትሎ ነበር። ተራራው ወጥቶ ጥሎት ሊመለስ ሲል አባዬ አለው። አቤት አለው። አባትክን እዚህ ተራራ ላይ ጅብ መጣልህ ነው አለው። አዎ አለው። እኔም አንተ ስታረጅ እዚሁ ጥዬህ እሄዳለሁ አለው። ከዛ ይሄን ያዘና ያ ሰውዬ ምን አለ መሰላችሁ? አባቱን ትቶት ልፍ እንዳለ እንደዛ ሲለው ተመለሰና አባቱን አልቅሶ ይቅርታ ጠየቀው። ምን ነው ልጅ አለው። ጅብ እንዲበላ መዝናዛ ስለሆንክ ጫካ መካከል አምጥቼ ጥዬህ ነበረ። አሁን ግን እኔም ሳረጅ የሰራሁት እንደሚገጥመኝ ልጅ መክሮኛልና አንተን ወደ ቤት ወስጄ ጦርሃለሁ አለው። ምን ብሎ እንደመለሰልን ልንገራችሁ። እግዚአብሔር ይህን ያደርግ ዘንድ አይፈቅድልህም ማለት። እስኪ በሉ እግዚአብሔር በሉ ይህን ታደርግ ዘንድ ለምን ሲለው ተመልከቱ። እኔ አባቴን እስካልጣልኩት ድረስ እኔን በአንተ እጅ እንደማይጥለኝ በአምላክ ያምን ነበረ ማለት ተመልከቱ። እናንተ ለእናት አባታችሁ በጎ ከሆናችሁ የምትወልዷቸው ልጆች ክፉ እንኳን ቢሆኑ እነሱን መክሮ እግዚአብሔር አስተካክሎ በቤቱ ያኖራቸው። ብቻ እናንተ ባላችሁበት ዘመን በጎ አድርጉ። እንድናደርግ እግዚአብሔር ይርዳን። ውሻ ማን ነው ሲባል አንድ ውሻ ብቻ ላዛ፣ ቅዱስ ጳውሎስ። እስኪ በሉ ቅዱስ ጳውሎስ በሉ። ከሐዋርያት መካከል አንዱ እሱ ነው። ከሐዋርያት በኋላ ተጠርቶ የሐዋርያት ማዕረግ ያለው። ስለሱ አንድ ነገር ብቻ አንስቼ ነው የምጨርሰው። ይፈቀድልኛል ብዬ አስባለሁ አባታችን። ቅዱስ ጳውሎስና ቅዱስ ፊልሞና። ጳውሎስ ማለት ብርሃን፣ ፊልሞና ማለት ስውር ቦታ ማለት ነው። እስኪ በሉ ጳውሎስ ማለት በሉ ብርሃን፣ ፊልሞና ማለት ስውር ቦታ። በቅዱስ ጳውሎስ ብርሃን ያድርገን። በቅዱስ ፊልሞና ጸሎት እግዚአብሔር ከመከራ ይሰውረን። ይህን ካልኳቸው አልተረጉሙም። ወደ ነገሩ ብቻ ልገባ ነው። እነዚህ ሁለቱ ሐዋርያት ተመልከቱ፣ የጌታቸውን ፍቅር እያሰቡ ጌታቸውን የተከተሉ ነበሩ። እስኪ በሉ የጌታን ፍቅር እያሰቡ በሉ። ማንን ተከተሉ? ቅድም አልዘረዘርኩላችሁ? እንደዚህ ያልሆነ አምላክ ታዲያ ሌላ ዘመን ተሰጥቶን ብናገለግለው ድንቅ ነው። ሳይመርጥ ለሞተልን አምላክ አንተ ትልቅ ነህ፣ አንተ ትንሽ ነህ ያላለ አምላክ፣ አንተ ስጋዬን ብላ የከበርክ ነህ፣ አንተ የተዋረድክ ነህ፣ ስጋዬን አትብላ ያላለ አምላክ፣ አንተ የነገሌ ዘመድ ነህ፣ አንተ የነገሌ ዘመድ አይደለም፣ በደሜን አትጠጣም ያላለ አምላክ፣ አንተ ትንሽ ስለሆንክ የነገሌ ዘር ስለሆንክ ልጅነትን አትለብስም ሳይል ልጅነትን ሳይመርጥ ለሰጠን አምላክ
እሱ ሞቶ ሕይወትን ለሰጠን አምላክ ምንድነው ልንሆንለት የምንችለው? እሱን እያገለገልን ዘመናችን እንዲያልቅ መድኃኒዓለም ይርዳል። አርጎልን ነው ወረቴን አርጎልን ነው አንድ ዘመን ያለቀ ካለ ሰው ከእግዚአብሔር ጋር ይለቅልን ሆኖልን ይለቅልን ከእግዚአብሔር ጋር። ስለዚህ ተመልከቱ፣ ከዚያ ተመልከቱ እስመ አፍቀርዎ ለእግዚኦሙ ጌታቸው እንደወደዳቸው ጌታቸውን ወደዱት ይላል። እስኪ በሉ ጌታቸውን እንደወደዳቸው በሉ። ጌታቸውን ወደዱት። እስኪ በሞት ያፈርሰው። አንድ ጥያቄ ልጠይቃችሁ። ለቅዱስ ጳውሎስ ሌላ አምላክ አለ? ንገሩኝ እንጂ። ለቅዱስ ጳውሎስን የወደደ ሐዋርያትን የወደደ ሌላ አምላክ አለ? እኛ የምንበላው ስጋ ለማን የተሰጠ ነው? በሉ ለሐዋርያት በሉ። ይገባናል? ለኛ አይገባንም። እውነት አይገባንም ነበር፣ ግን ሰጠ። ለቅዱስ ጳውሎስ ብሎ የተሰደደ አምላክ የለም ለኛም። ለቅዱስ ጳውሎስ ብሎ መቃብር የወረደ አምላክ የለም ለኛም። ለቅዱስ ጳውሎስ ብሎ የተሰቀለ አምላክ የለም ለኛም ጭምር ነው እንጂ። ታዲያ እንደዚያ ከሆነ ቅዱስ ጳውሎስ በወደደበት ፍቅር እግዚአብሔር ልንወድ ይገባል። እስኪ በሉ ቅዱስ ጳውሎስ በወደደበት በሉ። ማንን እንውደደው? ንገሩኝ። እንድንወደው ያደርገን። ከዚህ በኋላ ፊንቆን ወደሚባል ሀገር ቅዱስ ጳውሎስና ቅዱስ ፊልሞና ገቡ ሊያስተምሩ ሲገቡ ተመልከቱ። ሀገር ውስጥ በጣም እኮ ነው የሚገርማችሁ። የክርስቶስ ሐዋርያት በየሀገራቸው እንዳይገቡ ዓለም ተማምሎ የክርስቶስን ሐዋርያ ለመውገር ተዘጋጅቶ ይጠብቃቸው። ተማምሎ እኮ ነው። ጌታም ተናግሯል። እናንተን ሲገሉ ለኔ መስዋዕት የሚያቀርቡ ይመስላችኋል አለ። ተመልከቱ። እንዲህ አለ ቅዱስ ጳውሎስ። ቅዱስ ጳውሎስን ካልገደል እራት አልበላም አሉ እኮ ተመልከቱ። አይሁድ ጳውሎስን ካልገረፍ ነው ጳውሎስን ካልገደል እራት አልበላም ብለው ተማማሉ ይላል። እኔ ግን ይሁን አደርገዋለሁ በእግዚአብሔር ብዬ እኖራለሁ። ስለዚህ ተመልከቱ። ዓለም ሐዋርያትን ካልገደለ ሐዋርያትን ካላሳደደ እህል ውሃ ነው። ዓለም አሁንም የክርስቶስን ልጆች ለማጥፋት እነሱን ካላጠፋን አይናችን እንቅልፍ፣ ለጆሮአችን ለአይናችን ሽፋሽፍት እንቅልፍ፣ ለምላሳችን እረፍት፣ ለህሊናችን ሰላም አናገኝም። ክርስቲያንን ማጥፋት አለብን ብላ ትመክራለች። የቅዱስ ጳውሎስ አምላክ ግን አለ። የማን አምላክ አለ? በሞቴ ንገሩኝ። ይሄ ዛሬ መጣ አይደለም እኮ ይሄው ጳውሎስን ካልገደልን ሆነ አልበላም ማላቆ ነው። አይቻል ጳውሎስን ማጥፋት። ሐዋርያትን ካላሰርን አልበላም። አይቻል ሐዋርያትን ማሰር። ምን አለ መሰላችሁ? እኔ በመታሰሬም ቢሆን ወንጌልን እሰብካለሁ አለ ቅዱስ ጳውሎስ። ሲበሉ በመታሰሬም ቢሆን በሉ፣ በሕይወቴም ቢሆን፣ በሞቴም ቢሆን፣ በመኖሬም ቢሆን፣ በስራቴም ቢሆን ማን ይሰበካል? ተመልከቱ። ህሙሙ ጳውሎስ ተገርፎ የሚታመመው ራስ ፍልጠት ወር ቁርጠት ያለበት ጳውሎስ በሽተኛ ያድን ነበረ። ለዚህ እኮ ነው የሚሞተው ጳውሎስ ሙታንን ያስነሳ ነበረ። የሚርበው ጳውሎስ የተራቡትን ያጠግባቸው ነበረ። የሚጨልምበት ጳውሎስ ለጨለመባቸው ብርሃናቸው ነበረ። ቅዱስ ጳውሎስ ለሁላችንም ያብራልን። ገባ እዚህ ሀገር ሊገቡ ሲሉ ምን አሉ መሰላችሁ? ይህንን ሀገር ስለሚገሉን በሁለት ነገር እንግባሉ። ምን እናርግ ሲል ፊልሞና ማነው ፊልሞና ምን እናርግ ሲለው ተመልከቱ። ለዚህ ሀገር ፈላስፋዎች ነን ብለን እንግባል። ምንድነን አለ? ከዛ ገቡና ተመልከቱ። ገበያው ዳር ሄዱና አጠሩት ሀገሩ። ምንድናቸው ሲሏቸው እኛ ከሀገራችን እየተሰደን የወጣ ነው ፍልስፍና እያስተማርን አሰድደውን ነው። ስለዚህ ፍልስፍና የምናስተምር መምህሮች ነን አሉ። አይ ቅዱስ ጳውሎስ ጀግና እኮ ነው። እሱ ሀገር ሄዶ ገበያው ጋር አጥሩን አጠረና ቁጭ አለ። ምንድነው ሲሉት ፈላስፋ ነኝ። እዛ የሀገሩ ሰው አንዳንድ ልጅ እያወጣ እያመጣ ልጅን አስተምርልኝ ሲለው ቅዱስ ጳውሎስ ሲያስተምር ፊልሞና ደግሞ እየጻፈ ክርስቶስን ይሰብክ ነበር ለሕፃናት። አየው እንዲያ ያያረጉ። ይሄ ነገር የዚያች ሀገር ንጉስ ቴዎዳስ ይባላል። ማን ይባላል? ያዙ እንጂ መደመርገች። ቴዎዳስ ንጉሱ ነው። ቴዎዳስ ሲሰማ ቴዎዳስ ደግሞ ሚስቱ አውፋመያ ትባላለች። በሁለቱም ያዙት። ሌላም ስም ሊኖራት ይችላል በቅዱሳት መጻሕፍትና አንድ ቴዎድሮስ የሚባል ልጅ ነበራቸው። ማን እንግዲህ ስም አደራችሁ እንዳሰነጥቁት በቃ ዝም ብላችሁ ቴዎድሮስ ብላችሁ ያዙት። እሺ ሰው ተንኮለኛ ስለሆነ ማለት ነው።
ቴዎድሮስ የሚባለውን ልጅ እንግዲህ ምን ላድርግ የሰው ሁሉ ልጅ ዕውቀት እየቀሰመ የኔ ልጅ ደንቆሮ ሊሆን ነው ወይልና እነዚያን ምን አደረገ መሰላችሁ? ከብት አረደ፣ 20 በግ፣ 20 ፍየል፣ 30 ዶሮ፣ በሬው ቁጥር የለው አረደና የሀገሩን ሰው ሁሉ ጠራና ሐዋርያትን ማንና ማን ጳውሎስንና ፊልሞናን ኑ ቤቴ ግቡ ብሎ መልእክተኛ ላከ። ማን ተጠሩ? በሉ እንጂ እነ ጳውሎስ በሉ እንጂ ጠሩ። ተጠርተው ንጉሥ ቤት ገቡ። መግቢያ ያጡት አያችሁ። ገቡና ሰው ሁሉ ሲበላ ሲጠጣ ፊልሞና ምን አለ መሰላችሁ? እንግዲህ እናስተምር ልጆቹን አለ። ቆይ ዛሬ የመብሊያ ቀን ስለሆነ አታስተምርቶ ሌላ ቀን ታስተምራላችሁ አላቸው። ቅዱስ ጳውሎስና ቅዱስ ፊልሞና ግን ሰው ሲበላ ሲጠጣ በከንፈራቸው እህል እንኳን አልቀመሱም ይላል። ምን አልቀመሱም? በሩ ንገሩኝ እንጂ ረሃባቸው ማን ስለነበረ? የሰው ነፍስ ስለነበረ። ተመልከቱ፣ እንደ ፈጣሪያቸው ርኅሩህ ስለነበሩ ከዛ እህል ውሃ ሳይቀምሱ ዋሉ። ከዛ በህዝቡ መካከል ተመልከቱ ቴዎድሮስን አምጥቶ ለእነ ቅዱስ ጳውሎስ ልጅ ሆናችሁ እንግዲህ አልፈልገውም ብሎ አንድ አገልጋይ ጨምሮ ሰጣቸው። ከዛ ቦታ ሰጣቸው። እዛ ገበያ መካከል ያጠሩትን ቦታ ሄዶ አሳጠረና እዛ ተቀመጡና ያስተምሩ፣ ማንም አይነካችሁም አላቸው። ታዲያ ቅዱስ ጳውሎስ ይሰብካል፣ ፊልሞና ደግሞ ይጽፋል። ማን ይሰብካል? ምኑን ነው የሚሰብክ? ሃይማኖትን በሉ እንጂ። አየሩ ሃይማኖትን ይሰብክ ጀመር። ከዚያ ተመልከቱ እንግዲህ በሞት ያፈርሰዋል። ቅዱስ ጳውሎስ የማን ውሻ ነው? በሉ ንገሩኝ እንጂ የክርስቶስ ውሻ ነው። ውሻ የሚጮኸው የሚያስከብረው የጌታውን ቤት ነው። የጌታ የእግዚአብሔር ቤት የተባለ ሰው ነው። ቅዱስ ጳውሎስ ሐዋርያት የሚያስከብሩት መናፍቃን እንዳይወስዳቸው ከአጋንንት የሚቀሙት ማንን ነው? ሰውን ነው። እግዚአብሔር ለሰው እንደሞታ ሐዋርያት ለሰው ይሞታሉ። ተመልከቱ ገቡ እዚያ። ከዚያ በኋላ ሲያስተምሩ ቆይተው ተመልከቱ ሰይጣን የዚህ ዘመን ሰው እኮ ክፋቱ እውነት የዚህ ዘመን ሰው ገና እኮ እኛ እንደው ከምጣድ ያልወጣ ሊጥ እንጀራ እኮ ነን። እውነት ዝም ብሎ ያለ መሰለ ዝም ብሎ እንጨቱ የጠፋበት እንጨት አያውቅም መሰለኝ ከተማ መብራት የጠፋበት እንጀራ ዝም ብሎ እዚያው ማለት ነው። አሁን ዝም ተፈተንኩ፣ ጎረቤቴ መከራ ሳየኝ፣ ባሌም እንዲህ ያለ ነዝናዛ እንደ ባለስልጣኑ አስከባሪዎቹም ይላል። ታውደው ሰይጣን መጥቶ ቢያስገርፈህ ምን ልትለው ነው? እኔ እውነቴን ልንገራችሁ እየበቁ ሲሄዱ ተመልከቱ። ክርስቲያን እየበቃ ሲሄድ ፈተና እየቀረለት አይደለም የሚሄደው። ሰይጣን መጀመሪያ የሚፈትነን በራሳችን፣ እስኪ በራሳችን በሉ። ቀጥሎ የሚፈትነን ራሳችንን ካሸነፍን በባል፣ እስኪ በሉ በባል። ባል፣ ቤተሰብ፣ ልጅ ሰላም ከሆነ በጎረቤት፣ እስኪ በጎረቤት በሉ። ጎረቤት ሰላም ከሆነ በሀገር፣ በሀገር በሉ። ሀገር ሰላም ከሆነ ካሸነፍን ይሄን ሁሉ ሰይጣን ከዚያ በኋላ ሰይፉን መዞ ሰው መስሎ ነው የሚመጣው። ሰው መስሎ ነው እያልኳቸው ያሉት። ሐዋርያት ገብተው ፊልጶንን ሊወስዱበት ሲሆን እነ ቅዱስ ጳውሎስ ሰይጣን እንዲህ አለ፣ ከዚህ በኋላ ፊልጶን በቃ ለክርስቶስ ልትሆን ነው፣ ቶሎ ብዬ ልሂድና ሐዋርያትን ላጥፋ። ምን አለ መሰላችሁ? የሜዶን ንጉሥ ልጅ ነኝ ይልና ደብዳቤ ጽፎ አምላካቸዋል። ማኅተም ረግጦ ሰራዊት አስከትሎ የሜዶኑ የእንድርያኖስ ልጅ አርስጢስ እኔ ነኝ ይልና ሰራዊት አስከትሎ ቀኛዝማች ግራዝማች፣ እንግዲህ በዘመኑ ቋንቋ ያው እንደዛ እንደምታውቁት ነው። እሺ ተርጉሙት። ምናምን አዛዥ ብላችሁ ማለት ነው። እሺ እንዲያ ነው የሚባለው በዘመኑ ሲሆን እና እንዲህ አድርጎ ሄደና ንጉሱ ቤት ነው ገባ ንጉስ። ከዚያ ከበሮውን እያስጎሰመ ሴቶች እያጨበጨቡ፣ ግን ሰው አይደለም። ማን ነው እሱ? በሉ ሰይጣን በሉ እንጂ። ተከትሏቸው ሄደ። እዛ ሲሄድ ተመልከቱ መጨረሻ ላይ ምን ሆነ መሰላችሁ? ንጉሱን ሄደና እኔ የሮሙ ንጉስ ልጅ ነኝ፣ ሀገራችንን አጥፍተው አባቴ አሰድዷቸው ወደዚህ ሀገር የመጡ ጳውሎስና ፊልሞና የሚባሉ 2 ሰዎች አሉ። እነሱን የንጉሱን ቃል የምታከብር ከሆነ እዚሁ በድንጋይ ወግረህ በእሳት አቃጥለህ፣ ብትፈልግ ቆዳቸውን ገፈህ፣ ባትፈልግ መቃብር አውርደህ፣ ባትፈልግ ባህር ጥለህ ግደላቸው።
ያለዚያ ግን እኔ ንጉሱ ልጅ ነኝና በገመድ 19 እየጎተቱ ወስዳቸዋለሁ። አየ ሰይጣን ጉራ ቆይ አሳያቸዋለሁ ወስዳቸዋለሁ አለ። ከዛ ምን አለ መሰላችሁ ንጉሱ እንዴ እነዚያ ሰዎች ጠንቋዮች ናቸው እንዴ አለ። አሁን መናፍቃን ካህናቱን ሲያዩ ጥንቆላ ነው ትዝ የሚላቸው። እነሱ ራሱ ጠንቋይ ስለሆነ ነው። በቃ እውነቱን ሲነግራችሁ ማለት እኛ አጠለቁልም። ተመልከቱ እኛ ጠንቋዮች አይደለንም። ተመልከቱ ወለ ሰባ ጽረኔን መስሎሙ ዘንጀክ ተመልከቱ። ሰዎች የሳትን ይመስላቸዋል። ሰዎች ያበድን ይመስላቸዋል። እመሰ አበድነ ለክርስቶስ ውእቱ። ብናብድም ሞኝ ብንባልም ብንሰደብም ብንገረፍም ብንሰደድም ጅልነታችን ለክርስቶስ ነው እንጂ እኛ እንደነሱ አይደለንም አለ ቅዱስ ጳውሎስ። እንደነሱ ያላደረገን እግዚአብሔር ይመስገን። ጠንቋዮች ናቸው አለ ሰይጣን። ተመልከቱ ሲል ንጉሱ ምን አለ? ሄዱና ይዛቸዋቸውንና በገመድ እየጎተታችሁ በመንገዱ ላይ ይዛችሁ ነው አስራችኋል። በማና በማን ላይ ሰይጣን ተነሳ? በጳውሎስ ላይ በሉ እንጂ። ታሪኩን አጠር አድርጌ ብቻ ነግራችሁ ትምህርቴን ጨርሳለሁ። ታገሱኝ። እግዚአብሔር እናንተንም ይታገሳችሁ። እግዚአብሔርን አትታገሱትም? በሉ እንጂ ማን ስለታገሰን? እውነቴን ነው። አሁን እዚህ መታችሁ ስታመሹ ስታረፍዱ ምንድነው ማሰብ ያለባችሁ? እግዚአብሔር ታግሶኝ አይደለም ማለት አለበት። ካልታገስከው እግዚአብሔር አይታገስም። ብዙ ነገር አላወራም እዚህ ላይ። ስለዚህ ተመልከቱ ከዚያ በኋላ ቅዱስ ጳውሎስና ቅዱስ ፊልሞና 6 ሰዓት ስለነበረ ልጆችን አስተምረው እረፍት የሚወስዱበት ሰዓት ነበረ። ምን የሚወስዱበት? ከዛ እረፍት የሚወስዱበት ሰዓት ስለነበር በእረፍት ሰዓት ደግሞ የንጉሱ ሚስት አምና የንጉሱ ሚስት ከመኖሪያ ቤት እያስተማሩ ቅዱስ ጳውሎስና ቅዱስ ፊልሞና ተመልከቱ ደካም ብሏቸው ተኝተው የንጉሱ ሚስት እግራቸውን አያጠበች። ተመልከቱ የንጉሱ ልጅ ቴዎድሮስ ደግሞ እየተማረ የተማረውን እየመለሰ የእግዚአብሔር ልጅ እንዴት ሰው ሆነ እያለ በዛ እየተመሰጠ ነበር። ከዚያ ተመልከቱ አደባባይ ቢፈለጉ ጠፉ። አይ ሰይጣን ተንኮሉ። ሲጠፉ ሰው ሲያጣቸው ተመልከቱ አገራችሁን እናቃጥላለን፣ የያዝኩትን ሰራዊት ዙር ተዋጋ ብዬ አገርክን ነው የማጠፋው አለ ሰይጣን። ጉራው ማለት ነው ሲል ተመልከቱ ንጉሱ ፈራ። ወዴት ሊገኙ ይችላሉ ብሎ መልእክተኞችን ሲልክ ከዲያብሎስ ሰራዊት አንዱ ሰይጣን ሽማግሌ መስሎ እኔ አይቻቸዋለሁ አለ። አያችሁ ሰይጣን ብላቱ እኔ አይቻቸዋለሁ። የት ናቸው ሲሉት አንተ ቤት ተቀምጠው ሚስትህን እያማገጧት ነው፣ አንድ ሴትም ደግሞ እዛው አለች የማይገባ ስራ ይሰራሉ አለ። እየሰማችሁ ማለት ማነው? ሰይጣን ሰው መስሎ ማለት ነው። አሁን ይህ መናፍቃኖች ሲሰሙት ተመልከቱ ሰይጣን እንዴት ሰው ይመስላል ሊሉ ይችላሉ። ሞይ እስመ ለሊሁ ሰይጣን ይትመሰል ከመ መልአከ ብርሃን። ሰይጣን የብርሃን መልአክ ሊመስል ይቻለዋል አለ እኮ። ተመልከቱ እንኳን ሰው እንኳን ንጉስ መምሰል መልአክ መምሰል ከቻለ ንጉስ መምሰል ለሰይጣን ቀላል ነው። እሺ መናፍቅ እና ተመልከቱ ወደ ነገር ይሰዳቸው እንዳይሰነጠቅ ነው እንዲማረገው። ከዚያ ተመልከቱ ሽማግሌ መስሎ እኔ አይቻቸዋለሁ ሲል የት ናቸው አለ። ከቤትህ አሉት። ከዛ ደግሞ አንድ ሰይጣን ደግሞ ሄደና ሴት መስሎ ንጉሱን በር ላይ ጠበቀው። ንጉሱ አብዶ ጨርቁን እየጎተተ ወደ ቤቱ ሮጠ፣ ፈርቶ ማለት ነው። ሲሮጥ በር ላይ ደግሞ ቆንጆ ሴት መስሎ ሰይጣን ጠበቀ። ሊገባ ሲል ክፍት ሲያደርግ በሩን ቆሟል። ማነሽ አንቺ ለምን እዚህ ገባሽ ሲላት አይ ንጉስ እሜቴ እንደዚያ ነገር ነው አነጋገሩ ብዬ ነው። እሺ እሜቴ አይልም ሰይጣን። እሺ እና ምንድነው መሰላችሁ ንግስቲቱ ነው ያለ። እንደው ሸፈን አድርጎ ንግስቲቱ ወርቅ ልካ ብርና ወርቅ ልካ ሰጥታኝ ነይ ዝሙት እንድትሰሪ ብላ ጠርታኝ ዝሙት ሰሪ ስለሆንኩ እቤት ብር ተከፍሎኝ ነው የመጣሁት አለችው። ማነው እሱ? በሞቴ ንገሩኝ። አየው ሚስትን መጥቶ የሚያማልስ ሰው ላይሆን ይችላል። እሺ ባልሽን መጥቶ የሚያማልስ ሰው ላይሆን ይችላል። አባቶቻችንን የሚያማልስ ሰው ላይሆን ይችላል። እውነቴን ሰሪያው ሰይጣን ነው። በቃ ካለ በቃ በሰው አድሮ ከበቃ ደግሞ ሰው አላምንም ካለ መልአክ መስሎ ክንፉን እያማታ እኮ ሚካኤል ነው ሊል ይችላል ሰይጣን። በቃ ምን ጨነቀውስ? ከዚያ ተመልከቱ
እኔ ተከፍሎ እኔ የመጣሁት ምን ላድርግ? ንጉሥ እንዳትገድለኛል። አይሞትም እኮ ውሸቱ። ይሞታል ሰይጣን። አንቺ ጋር ችግር የለም። አሁን እነሱ አሉ አለ። አዎ ባለቤት የነ ቅዱስ ጳውሎስን እግር እያሸች ነው። እንደውም አሁን እኔ ስወጣ ባሌ ሳይመጣ ፈጥነሽ ሂጂ ብላኝ ነው። ንጉሥ ሆይ ይቅርታ እንዳትገድለኝ አለ። ሰይጣን ማስመሰል ሲችልበት እንደ ዘመኑ እሺ ተወት አይደል? እንዲያ ነው እንግዲህ። እና ያስመስላል። ተመልከቱ፣ ያስመስልና መጨረሻ ላይ አንቺ ጋር ጠብ የለኝም ሂጂ ሲለው ለክ ብሎ ሄደ። ሲገባ ሚስቱ የቅዱስ ጳውሎስንና የቅዱስ ፊልጶስን እግር እያጠበች፣ ልጁ ቴዎድሮስ የተማረውን ቀለም እየመለሰ እግዚአብሔርን እያሰበ አገኛቸው። በያዘው ሰይፍ ሚስቱን አንቺ ዘማዊ እኔን አስወጥተሽ ሴት እያመጣሽ ቤቴን አረከሽው ብሎ በሰይፍ ሊወጋት ሲል ተወው። እነዚህ የሕያው እግዚአብሔር አገልጋዮች ናቸው እና አንተ በምታስበው ልክ አይደለም አለችው። ከዛ ሰውየው በሰይጣን ተናዶ ስለነበር ሰክሮ ስለነበር በንዴት ሚስቱን ወግቶ ገደላት። ማንን ወግቶ ገደለ? ሲነቃ ልጁ ቴዎዳ ደግሞ ዘወር ሲል ጎን ቁጭ ብሎ አገኘ። አንተስ ብትሆን አጥፍተው አይደል በቤቴ ሴት አምጥተው ዝሙት ሲሰራበት ለኔ ያልሆንክ ብሎ ልጁንም ገደለ። ከዚያ በኋላ ቅዱስ ጳውሎስና ፊልሞና ተመልከቱ ተኝተው ነበረ። ሲነቁ እናትና ልጅ ሞተዋል። ማን ሞተዋል? ነቁ። እናንተን አልገላችሁም፣ ወስጄ ለሜዶኑ ንጉሥ ልጅ ነው የምሰጣችሁ ብሎ በሩን ቆልፎት ሄደ። ይቆማል ሰይጣን ሐዋርያት ፊት? በሉ አምናችሁ ተናገሩ እንጂ ይህንን ብቻ ነው የምናገረው። ጠብቁኝ፣ እግዚአብሔር ይጠብቃችሁ። ከዚያም በኋላ ምን አደረገ መሰላችሁ? ተመለሰና ተመልከቱ፣ ቆልፎ ቤቱን ልጁንና ሚስቱን ገሎ ጨርቁን እየቀደደ አብዶ ሰውነቱን ፂሙን እየነጨ የራሱን ፀጉር እየነጨ ሪ እያለ ልብሱን አውልቆ ወደ ሜዶኑ ንጉሥ ፊት አደባባይ ሄደ። ሲሄድ ተመልከቱ ተቀምጠው አገኛቸው። እነዚያን ከሃዲዎች ቤት ስላገኘኋቸው ሄዱና ግደሉኝ፣ ከዚህ በኋላ እኔ በረሃ ገብቼ ላውሬ ራት እሆናለሁ እንጂ በዚህ ሀገር አልኖርም። የሰይጣን አንዱ ክፋት በሰራነው ኃጢአት ተስፋ ማስቆረጥ። ምንም አይነት ኃጢአት ስሩ፣ እግዚአብሔር ይቅር የማይለው ኃጢአት የለም። እግዚአብሔር የማይተውልን ኃጢአት የለም። ብቻ እንምጣ ነው። እግዚአብሔር እንዳንመለስ የንስሐ በር እንዳይዘጋብን መድኃኒዓለም መልካም ፈቃድ ይሁንልን። እንዳንመለስ የንስሐ በር ከተዘጋ መመለሻ የለም። ስለዚህ ሰይጣን ኃጢአት ከሚሰራ ሰው ይልቅ ኃጢአቱን የሚናዘዝ ሰውን ይጠላዋል። ኃጢአት የሰራ ሰው በንስሐ ይመለሳል። ተስፋ የቆረጠ ሰው ግን የሰይጣን መጫወቻ ነው። ተስፋ እንዳንቆርጥ መድኃኒዓለም ይርዳን። አሜን በሉ። እግዚአብሔር ተስፋችንን ያለምልመው። በማን ተስፋ አንቆርጥም? በማን ተስፋ አንቆርጥም? ዝናብም አይኑር፣ በማን ተስፋ አንቆርጥም? ባለስልጣንም አይኑር፣ በማን ተስፋ አንቆርጥም? ዘመድም አይኑር፣ በማን ተስፋ አንቆርጥም? እንጀራም አይኑር፣ በማን ተስፋ አንቆርጥም? ፀሐይም አትውጣ፣ በማን ተስፋ አንቆርጥም? ከዋክብትም አያሸብሽቡ፣ በማን ተስፋ አንቆርጥም? እናትም ትሙት፣ በማን ተስፋ አንቆርጥም? ወንድምም ይሙት፣ በማን ተስፋ አንቆርጥም? አባትም ይሙት፣ በማን ተስፋ አንቆርጥም? ተስፋ በማይቆረጠው በእግዚአብሔር ተስፋ አትቆርጡ። በእግዚአብሔር ፍጹም ተስፋ ይቆረጥ። የዚህ ዘመን ሰው ዘክሮ እንቅፋት ከመታው እግዚአብሔርን ያማርረዋል። ቆረባችሁ ከሰደባችሁ እኔ ቆራቢ ነኝ ለምን ያሰድበኛል የሚል ሰው አትክበስበሱ። እውነቴን በቃ በእግዚአብሔር ተስፋ ይቆረጣል። እንዳንቆርጥ እግዚአብሔር ይርዳን። ሄድ አደባባይ ላይ ቆመ። ሂዱና ግደሏቸው ሲል አይ ሰይጣን እኔ እዚሁ እጠብቃቸዋለሁ፣ ሄዳቸው አስራቸው አምጧቸው አለ። ሰራዊቱን ይዞ እዛ ተመልከቱ። ጌታ ለሐዋርያት ተገለጠና እዛው ቤት እንዳሉ አይዟችሁ እኔ እናንተን አልተዋችሁም። እናት ልጇን እንደማትረሳ እኔ እናንተን አልረሳችሁም። ይገርፏቸዋል፣ ይሰቅሏቸዋል፣ ይገድሏቸዋል፣ 3 ቀን እሳት ያነዱባቸዋል። እናንተን በድንጋይ ይወግሯቸዋል፣ በጦር ይወጓቸዋል። በዚያም ግን እንድታሸንፉ አብሬያችሁ ነኝ አላቸው። እስኪ በሉ አብሬያችሁ ነኝ በሉ። እግዚአብሔር ከማን ጋር ነው? በሞት የነገሩ ምንም ነገር ይድረስ ማን አለ አብሮ? እናንተ ታዲያ ምን ሆናችሁ ነው ገና ምላጭ ሳይሳብ የምትጮሁት?
እግዚአብሔር እሳት ሳይነድ አያጠፋም። ነዶ ነው በዚያ ውስጥ የሚያቆመው እኮ እሳቱ ነዶ በዚያ ውስጥ አንተ ተመልከት። ሰብጎን ምንድነው ይባርክዎ ኩሉ ግብረ ጊዜ ለእግዚአብሔር ይላል ሰለስቱ ደቂቅ። እግዚአብሔርን ፍጥረት ሁሉ ያመሰግኑታል፣ እሳት ያመሰግነዋል። ይላችሁ እሳት ውስጥ መግባት የምስጋናን አያቋርጥም። እግዚአብሔር እሳትን በማጥፋት የሚደክም አምላክ ሳይሆን እሳት እንዳይበላ እሳትን ጠባቂ የሚያደርግ አምላክ ነው። እሳትን ማጥፋትማ እናንተ ውሃ ደፍታችሁ ትችላላችሁ። እግዚአብሔር ግን ይድነቃችሁ ብሎ እሳትን ዘበኛ ያደርጋል። አያረግም? የሰለስቱ ደቂቅ አጃቢ ማን ነው? በሉ እሳት በሉ። የዳንኤል ዘበኛ ውሻ ማን ነው? አንበሳ። ተመልከቱ፣ እግዚአብሔር ገዳያችንን ዘበኛ አድርጎት ቁጭ። ተመስገን እግዚአብሔር። ስለዚህ ተመልከቱ፣ ከዛ እንደዚያ ብሎ ጉራውን ሲነፋ ክርስቶስ ለሐዋርያት ተገልጦ ሐዋርያትን በዝግ ቤቱን ሳይከፍት አወጣቸው። ክብር ለቅዱሳን አምላክ ይሁን። ካወጣቸው በኋላ ተመልከቱ፣ ሰይጣን ሐዋርያት መውጣታቸውን ሲያይ ቆይ እኔ ምንም እንዳናዛው እንድገድላቸው ብሎ ንጉሱን ተከትሎ ሄደ። ሰይጣን እነሱ ደግሞ ሄደው አደባባይ ቁጭ ወደ ሞት ሄዱ። እስኪ በሉ ወደ ሞት ሄዱ በሉ። ክርስቲያን ናችሁ? ክርስቲያን ወደ ሞት የሚሄድ ነው። ከሞት የሚሸሽ ክርስቲያን የለም። ሰለስቱ ደቂቅን እሳት ከሚከቱ ሰዎች ወገን አትሆን፣ እሳት የሚከቱት ተበልተዋልና። ከሚገቡት ወገን ሁን፣ ከሚዘፍኑት ወገን አትሆን፣ ከሚዘምሩት ወገን ሁን፣ ከሚሰድቡት ወገን አትሆን፣ ከሚሰድቡት ወገን ሁን፣ ከሚገፉት ወገን አትሆን፣ ከሚገፉት ወገን ሁን፣ ከሚያስርቡት ወገን አትሆን፣ ከሚራቡት ወገን ሁን። እግዚአብሔር ከነዚህ እንድንሆን መድኃኔዓለም ይርዳን። ምክንያቱም ገፊዎች ቀናቸው ቢዘገይም ፍርዳቸው አይዘገይም። አሁን ተመልከቱ፣ ሲገቡ ሄደው አደባባይ ቁጭ ሲሉ ተመልከቱ። ፈልገው እዛ በኋላ ሲያጧቸው እንዲህ አለ ሰይጣን፣ አሁን እኔ እዚሁ እቀመጣለሁ፣ እነዛን ሰዎች ሄዳችሁ በሳት አቃጥሉ፣ ከቻላችሁ እየጎተታችሁ ይዛችሁ ነው አለ። ቆይ እንደውም እናሰቃያቸዋለን ይሉና ዘር ያሳያችሁ የብረት አክሊል፣ የብረት ጣት፣ የሰውነታቸውን የሚሸፍን እንደ ኮት፣ እንደ ጃኬት፣ እንደ ሱሪ፣ እንደ ጫማ አድርገው ሰርተው ሐዋርያትን በሚስማር መቱባቸው ሰውነታቸው ላይ። በምን በሞት የነገሩኝ እንጂ በሚስማር ከመቱባቸው በኋላ ተመልከቱ፣ እንደዚያ እንዳሉ ወስደው እብረት ላይ መተው እሳት መካከል አቁመው ህዝቡን ባዋጅ ቀስቅሰው ሁሉም ሰው እንጨት፣ ጋዝ፣ ቁልቋል፣ ቅንጭብ እንደዛ የሚቀጣጠል ዛፍ እንዲያመጣ አድርገው ከምረው ላያቸው ላይ 3 ቀን አነደዱባቸው። ስንት ቀን ነደደበት ቅዱስ ጳውሎስ? በሞቴ ንገሩኝ። 3 ቀን ነደደበት ቅዱስ ጳውሎስ። ከዚያም በኋላ ተመልከቱ፣ 3 ቀን ሲያነዱባቸው ሰንብተው ሰዓቱ ሲጠፋ ሰውነታቸውን ለማስኪዋቸው እንግዲህ ይከፈቱና በሞት ያፈርሰዋል። አሁን እንኳን 3 ቀን 1 ሰዓት ቢያነዱብን ምንድነው የሚሆነው? ሰው ደግሞ በጣም ይነዳል። ታውቃለህ፣ የሰው ስጋ ይቃጠላል በጣም የለወቁሽ። የሰው ስጋ ጫፍ በሉት ከተያዘ በኋላ መንደዱ። በ3ኛው ቀን ያ የብረቱ ካስድ ሲገለጥ የነ ቅዱስ ጳውሎስን ቆዳ ይዞት ተነሳ። ቅዱስ ጳውሎስና ፊልሞና ግን አልሞቱም ነበር። ቆዳቸውን ይዞት ሲነሳ ተመልከቱ። አሁንም እሳት እንደድባቸው ብለው ደማቸው ወደ መሬት ሲወርድ የዚያን ጊዜ እግዚአብሔር ደመናን አዞ በደመና እሳትን አጠፋ። ደመና መጥቶ ሲጋርዳቸው ክርስቶስ መጥቶ ከህመማቸው ፈወሳቸው። ክብር ለቅዱሳን አምላክ ይሆንልን። ውሻዎቹን የሚጠብቅ በታምራት ስለሱ ብለው የሚመሰክሩትን የውሻ መኖሪያ አፉ ነው። የሐዋርያት መኖሪያቸው አፋቸው ነው። ሴት ሞቷ ባፏ ነው፣ የሐዋርያት ሞት ባፍ ነው ይላሉ ሊቃውንት። ተመልከቱ፣ ባስተማሩበት እንዲዛ ተደረጉ፣ ግን ምንም አልሆኑ። ከዚያም በኋላ በጦር እንውጋቸው ተባባሉ። እስኪ በድንጋይ እንውጋራቸው ነው እንጂ እስኪ በሉ። ድንጋዩን ሲወረውሩት ቅዱስ ጳውሎስን ሳያገኝ መሬት። እነዚህ ምታተኞች ማለት ያዘ ሰው ተመልከቱ፣ ስመስጠት ጠቋዮች ናቸው አለ። ጦር ሲወረውሩ ጦሩ እየተመለሰ መሬት ሳይነካቸው። ከዚያ በኋላ አንድ ድሜጥሮስ የሚባል አንጠረኛ መጡ። ማን የሚባል? ቅዱስ ድሜጥሮስ ደገኛውን አይደለም፣ ሌላ ጠንቋይ ነው። እሺ ሲያመጡት እንዲህ ያደረግናቸው አልሞቱም ሲሉት፣ አይ እነዚህ ሰዎች የእግዚአብሔር ኃይል አለባቸው አለካማ ሲላቸው ደግሞ አንድ እለእስክንድሮስ
አይደል ይላል ቅዱስ ጳውሎስ። እለእስክንድሮስ ያደረገኝ ነገር ይላል አይታችሁ ታውቂኝ። እለእስክንድሮስ የሚባል ባለስልጣን መጣ ሐዋርያትን ለማጥፋት። ከዛ እሱ ደግሞ አውርዱና ከተሰቀሉበት ቦታ ላይ አለ ወታደሮችን ይዞ መጥቶ እኔ መሬት በሰይፍ ኦጋና ገድላቸዋለሁ ብሎ ሰራተኞቹ ሄደው የቅዱስ ጳውሎስንና የቅዱስ ፊልሞናን እግር ሊያወርዱ ያዝ ሲያረጉ እጃቸው ተጣብቆ ቅርት። እየሰማችሁ ነው? ማን ያንሳው? ተመልከቱ። ከእንዴት አድርጎ ከብረቱ ይላቀቅ እጃቸው። እናንተ እውነትም መሰሪያን ናችሁ እንዲህ አላቸው። እኛስ መሰሪያን አይደለንም፣ በሕያው እግዚአብሔር አምላክ የምናምን ሐዋርያት ነን እንጂ የክርስቶስ ባሮቹ ነን። አሁን ሰራዊቴን እንዴት አድርጌ ላስለቅቅ? በእግዚአብሔር ማን ይለቅልሃል እጃቸው አሉት። በማን ማን? አብላኝ እኮ ሹመኝ እኮ አይደለም ጥያቄያቸው። እዘን ለእግዚአብሔር። አያችሁ የእግዚአብሔር ዘእግዚአብሔር ፈነው ቃል እግዚአብሔር ይነግር። እግዚአብሔር የላከው እግዚአብሔርን ይገልጣል። ዘር የሾመው ሰው ዘር ነው የሚሰብከው። እሺ ምናምን ፖለ ምናምን የሾመው እንትን ፖለ ምናምን ነው የሚሰብከው። ፖለ ነው ያልኩት አደራችሁ በሞቴ ሆድ የሾመው ሆድ ነው የሚሰብከው። እንብላው በጅብ ቆዳ የተለጎመ ከበሮ ግቡ ሲያረጉት እንብላው ይላል አሉ ነው። እና እንዲያ ነው ሆድ የሾመው ሆድ ነው የሚሰብክ። እግዚአብሔር የሾማቸው እግዚአብሔርን ሰበኩ። እግዚአብሔር የሾማቸው ማንን ሰበኩ? በቃ አሁን ነገር ልጨርሰው። ከዚያ በኋላ እንግዲያውስ አለ እዛ ጋር እየደነፋ ነው ሰይጣን ንጉሱ ቤት ተቀምጦ። እነዚህን ሰዎች ውሰዱና እዛ እነ ጳውሎስ ጋር ውሰዱና እዛ አስቀምጡ ሬሳቸውን አለ። ለምን መስሏችሁ ነው ሰይጣን እንደዛ ያለው? ቅዱስ ማነው እለእስክንድሮስ የሚባለው ባለስልጣን ተቆጥቶ ጳውሎስንና ፊልሞናን እንዲገል የቅድስት አውፎምያን እና የቴዎድሮስን አጽም ባልጋ ተሸክመው ጳውሎስ ፊት ወሰዱት። ከዛ ተመልከቱ በአምላኬ ታምናለህ አለው እለእስክንድሮስን። ሰራዊቴን ካስለቀክልኝ እጃቸውን አምናለሁ አለ። ከዛ በኋላ ያን ሲናገር ቴዎድሮስ አፈፍ ብሎ ተነሳ። የንጉሱ ሚስት አፈፍ ብላ ተነሳች። እነዚያ የቅዱስ ጳውሎስን እግር ከጭንካሩ ወርደው ለመግደል ወደ ጭንካሩ የተጠጉ እጆች ለቀቁና ቆሙ። ከዚያም በኋላ በአምላኬ አምናለሁ አለ። ከዚያም በኋላ ተመልከቱ ሰይጣን ሲሰማ ከተማ ውስጥ እያወደለደለ እንዲህ አለ እነዚያን ሰዎች አስራችሁ ካላመጣችሁ ጦርነት ልጀምር ነው አለ። አይ ሰይጣን እዛ እንደዛ ሲል እንደው እንዴት ሆኖ ይሆን እያለ ጠጋ እያለ ሲያይ ቅዱስ ፊልጶስ ማነው ፊልሞና ካባውን የለበሰውን ልብስ አንስቶ ከሰይጣን ትከሻ ላይ ወረወረ። ንጉስ ላይ ብሎ ተቀመጠው ጋር የዚያን ጊዜ ተመልከቱ ያ መልከኛ የንጉስ ልጅ መስሎ ቀኛዝማች ግራዝማች የያዘው ሰይጣን መልኩ ተለውጦ ኃይሉ ደክሞ መሬት ላይ ወደቀ። የዚያን ጊዜ ተመልከቱ ከዚያም በኋላ ተመልከቱ ቅዱስ ጳውሎስ ሄደና ያዘው። ያን ሰይጣን ከነሰራዊቱ ሰብስበው በሕዝቡ መካከል አስገቡት። ከዛ አንድ ነገር ቀረ። በአምላኬ ታምናላችሁ አታምኑም አላቸው ሰዎቹ። እናምናለን። እስኪ በሉ እናምናለን በሉ። እኛማ እናምናለን ሲሉት እንግዲያውስ እንደዚያ ከሆነ አላቸው በከተማ ውስጥ በሬ አንድ ነገር ረስቼ አርጤምስ የምትመለካለች። አርጤምስ የምትባለው ጣዖት ማለት አርጤምስ። ያችን አርጤምስ ትልቅ ሐውልት ናት። እሷን የሚያጥኑትን የጣዖቱን አገልጋይ ቄሶች አያምጡ ያለዛ እንላቀቅም ማለት ቅዱስ ጳውሎስ። ከዛ እንደዛ ሲላቸው ሰብስበው ይዘውላቸው መጡ። ሲመጡ ተመልከቱ ሆዳቸው ሊቀርባቸው ሆኖ የጣዖታቱ ካይናት እነዚህማ ያ ሎቱ ስብሐት ሰው የሆነ አምላክ ሰው የሆነውን ሰው የሚሰብኩ አይደል እንዴ? በእንደዚህ አናምንም አሉ ሲሉ ቅዱስ ጳውሎስ ከዚያም በኋላ ሲጸልይ ከሰማይ ደመና ወርዶ አይናቸውን አወረው። አይናቸው ሲታወር እንዲህ አለው እሺ እናንተ አምላክ አርጤምስ አምላክ ናት አላቸው። አዎ እሺ አምላክ ከሆነች ነይ በሏት አለ። ምን ማለት ነይ በሏት አላቸው። የከተማው ሰው ሁሉ ተሰብስቧል። የአገሩ ሰው ለምን እነ ጳውሎስ ሊገደሉ ማለት እዛ ነይ በሏት ሲላቸው አትመጣም፣ እሷማ አትመጣም፣ ድሮንስ ድንጋይ ይመጣሉ አላቸው። ድንጋይ ይመጣሉ ወይ? እንዴት ነው የሚመጣው? እናንተ ባታመጡት እኔ አመጣታለሁ። ወይ ቅዱስ ጳውሎስ በልስኪ እናንተ ባታመጧት በሉ ማን ያመጣታል አላቸው። እኔ
አለና ከሞት በደንብ ልብ በሉ መጀም የሞተውን ማስነሳት ማንን ቴዎድሮስን በሉ እንጂ ያንን ልጅ ማለት ሄድና በቅዱስ ጳውሎስ በሚሰብክበት አምላክ ስም ቅዱስ ጳውሎስ ኑ ብሏቸዋል ብለው ይዘልናል። ሄዶ ተመልከቱ እናንተ ጣዖታት አላቸው። አቤት አሉ። ቅዱስ ጳውሎስ በሚሰብክበት አምላክ ኑ ብሏቸዋልና ኑ አላቸው። አንተናን ቴዎድሮስን ተከትለው ድንጋዩ ከዙፋኑ ወርዶ እየተንጓለለ ጳውሎስ ፊት ሄደ። ወይ መታደር! ሰው ሁለት ነገር አደነቀ። አንደኛ የሞተውን ማስነሳት፣ እሳት 3 ቀን እንዲደንባቸው አለመሞት፣ ጦር ሲወረውርባቸው አለመግደል። እሳት አያቃጥላቸውም፣ ረሃብ አይገድላቸውም። የሞተውን ማስነሳት። በዚህ ሞት ላይ አርጤምስ ምን አይነት ደካማ አምላክ ነው! ሕፃን ልጅ እየጠራ ይዞት የሚመጣ በቅዱስ ጳውሎስ አምላክ አምነና አላሉ። ተመልከቱ፣ የቅዱስ ጳውሎስ አምላክ ስሙ የተመሰገነ ይሁን። የቅዱስ ጳውሎስ አፉ ወዴት ነው? ወደ ከሃዲያን ነው። ተመልከቱ። ከዚያም በኋላ እንዲህ አለ፣ ረገጸ ምድረ ይላል። መሬቱን ሲረግጠው ተመልከቱ። እዚያ የንጉሥ ልጅ ነኝ ብሎ ሰው መስሎ የሚያጭበረብረውን ጋኔን ከነሰራዊቱ መሬት ተከፍቶ እንዲወጣው አደረገው። ከዚያ ተመልከቱ መሬቱን ረገጠና ውሃ ፈለቀና ተመልከቱ እዛ የተሰበሰበውን የሀገሩን ሰው በሙሉ አጠመቀው። ከዚያም በኋላ ቤተ ክርስቲያን ሰራላቸው። የቅዱስ ጳውሎስ አፍ ወዴት ነው? ወደ ጠላቱ በሉ እንጂ እናንተ ውሻ ናችሁ። ምንድነችሁ? የማን ውሻ? እንደሆነ የእመቤቴ እውነቴን ነው። ምን አለ ውሻ በሆን እመቤታችን በወርቅ ጫማ ብታጠጣ ነው። እውነቴን እኮ አግኝተነው ብሷ ጫማ ለመጠጣት እንዴት የታደለ ውሻ ነው። ማንም ከፈለኒዮም በዛት ይለት ከመኡርስተ ቤተልሔም ምን ነው ማን እድል በሰጠኝ ቤተልሔም ሄጄ ጫማ እንኳን በተሸከምኩ። ምን አለ ያቺ ተሸክማት ሄደችውን አህያ እንኳን በሆንኩ። እውነቴን እኮ ምን አለ ተመልከቱ፣ ያቺ የመድኃኒት እናት ሰማዩን ምድር ስታነገው ቤተልሔም ከብት እንኳን ሆኜ ትንፋሽ በገበርኩ አለ። ተመልከቱ። ስለዚህ ተመልከቱ ብፁዕ ነኝ ግን ይህን ሁሉ አላገኘሁም ይልና ብፁዕ ነኝ ለምን? በልጅሽ ስላመንኩ ይላል። ተመልከቱ። በማን ስላመን? ብፁዓን ነን። ስለዚህ ውሻ ለክርስቶስ ውሻ እንድንሆን መድኃኔዓለም ይርዳን። ታማኝ ውሻ እንድንሆን እግዚአብሔር ይርዳን። የክርስቶስን መዓዛ መለየት፣ መምህራንን መለየት፣ የምታሸቱት የማን ትምህርት መሆኑን መለየት፣ ለማን ቤት መጮህ እንዳለባችሁ ማወቅ፣ ወገናችሁን አለመብላት። ውሻ መሆን ያ ነው። እሺ እንደ ውሻ እብድ ውሻ ነው ባለቤት የማይለይ እንደ በሞት አንድ ነገር ድንገራችሁ ውሻን ከቤት አያስገቡትም በሉ እንጂ ለምን? በዚያ በጅል ምላስ ነው የሆነ ያልሆነውን ስለሚልስ። መናፍቃን ውሻ ናቸው። ውሻ ቤት አይገባም። ለምን? የሆነ ያልሆነውን እንዳይልስ። ቅዱሳንን በተሳደቡበት በዚያ በልክስክስ ምላሳቸው ነው እንድትሰማ አይገቡ። ታዲያ ደግሞ ቤቱን መጠበቁን አይተው ታዲያ ክርስቶስ አምላክ ነው እያሉ ደግሞ ይሰብካሉ። ደግ ውሻ ያድርገን መድኃኔዓለም። ሰው የማይጠቅመውን ውሻ የማይጠቅመውን ቤት ይጠብቃል። ተመልከቱ። እኛ ግን የሚጠብቀንን ቤቱን እንድንጠብቅ እግዚአብሔር ይርዳን። ወንድማችንን እንድንጠብቅ እግዚአብሔር ይርዳን። ሁላችሁም እጃችሁን አውጡ። ቀልድ የለም አሁን ከዚህ በኋላ ማለት ነው። የማን ውሻ ነን? እኛ ያላችሁ የዲዮቅልጥያኖስ ውሻም አይደለንም፣ የትራጃን ውሻም አይደለንም፣ የናቡከደነጾርም አይደለንም፣ የንግሥት አውዶክሳም አይደለንም። እኛ ተመልከቱ የምድራውያን ነገሥታት ውሻዎች አይደለንም፣ የክርስቶስ ውሻዎች ነን እንጂ። የውሻ አፉ ወደ ባለቤቱ ጠላት እንደሆነ የኛ አንደበታችን የእግዚአብሔር ጠላት በሚሆነው ራሱን በጠላው በሰይጣን ላይ ብቻ ነው። ስለዚህ ሰይጣን የሚያመጣውን ክህደት ሁሉ ለይተን አውቀን ወገኖቻችንን እንድንጠብቅ መድኃኔዓለም ይርዳን። እጃችሁን አውጡ። ከዛሬ ጀምሮ ወንድሜን እጠብቃለሁ በሉ እንጂ በደንብ። እህቴን እጠብቃለሁ፣ ሀገሬን እጠብቃለሁ፣ ቤተ ክርስቲያኔን እጠብቃለሁ፣ ሰውን አልጠላም በሉ እንጂ። በሉ ማንን አጥሩ?
ካልጠላን ምን ማለት አለብን? የሚለው ውሻ ወደ ጠላቱ ነው አይደል? ነው አይደል? ወንድም ላይ ምጮህ መሆን ምጮህ ታረቅ ማለት ነው። በልጃችሁ ነው በእንዲህ አይነት ቀልድ ነው። እውነቴን ነው። እንደው ስለተቆጣኋችሁ እግዚአብሔር ይቅር ይበለኝ። እሺ እኔ ልጃችሁ ነኝ። እንደው መቆጣት አይገባኝም። ግን ውሻ መሆን ትፈልጋላችሁ? በሰው መጮህ አቁሟ። እሺ በሉ እንጂ ቁሙ። ቆሙ ዝም ብላችሁ። እናቶቻችን ቁጭ በሉ፣ ትልልቆቹ ቁጭ በሉ፣ ወጣቶቹ ቁሙ። ወንድሜ በሉ፣ በድያለሁ፣ ማረኝ። ውሻ አይደለሁም፣ በአንተ ላይ አልጮህም። ስለዚህ ይቅር ብላችኋል አላላችሁ? ስለዚህ የተጣላነውን ሰው ይቅር ብለናል። አሁን እንግዲህ የተጣራችሁ ቂም የያዛችሁበትን ሰው ጠዋት ብታገኙት ደህና አደርክ። በቃ ውሻ በማያውቀው ሰው ይጮሃል። በማታውቁ ሰው የምትጮሁት እናንተ ሰውን ኳልኩሌት አድርጋችሁ የሰውን ኃጢአት አታውቁም። ምን አገባችሁ በሰው ኃጢአት አይደል? ምናልባት የሚጮህ ውሻ ካያችሁ ያ መጮህ ልማዱ ነው። እንዲህ አይነት ውሻ እና እግዚአብሔር እሺ በላችሁ ታርቃችኋል አይደል? የታረቃችሁ እልል ብላችሁ እግዚአብሔርን አመስግኑት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እስከዚህ ሰዓት ስላቆያችሁ መርሐ ግብር መሪውንም እናንተንም በእግዚአብሔር ስም ይቅር በሉኝ።